እኛ ቤተክርስቲያን ሽታውም የለም። ዳግም መፈጠር ሰው መሆን በክርስቶስ በዳግማው ያዳም ቦርናጌን ዳግም ልደት በሐዲስ ኪዳን ነው። ፈቃዳቸው ይታደግ ነበር። ለዛ እኮ ነው ይሄ እኮ አቤል እኮ በእምነት እኮ ነው በእምነት እኮ ነው የሚለው። ይኸውልህ ከራሱ አቀረበ አይደለም ከራሱ ሳይሆን በእምነት አቀረበ ነው የሚለው። እምነት ደግሞ ሮሜ 3 ከቁጥር 10 እስከ 12 ጋር ሄዳለሁ። እንግዲህ ስትሮንግ ቨርሴ ብዬ ማስበው እሱ ነው። ቅድም ስናወራው ነበረ። እንደዚህ ይላል ጻድቅ የለም። የመጨረሻ ካርዴ ነው። ከዚህ በኋላ አይግፋ ሰው ጻድቅ የለም። ከዛ በኋላ በውስጥ ነው የምናወራው እኔና አንቺ። እነዚህ ቅዱሳን በብሉይ ኪዳን ነበሩ፣ አንድም ጻድቅም የለ ይላል መጽሐፍ ቅዱስ። ምን እያለ ነው የሚለውን ማብራሪያውን እጅሽን ከሰጠሽ እኔ አብራራዋለሁ። ካልሰጠሽ ግን ለምን አብርሃም አመነ ጽድቅ ሆኖ ተቆጠረልን ለምን ተባለ? ታዲያ እኛም እኮ አመንን ጽድቅ ሆኖ እኮ ተቆጠረልን። ለኛም እኮ ደሴም ኮንሴፕት እኮ ነው። እኛ ምንድነው በክርስቶስ በሰራው ስራ አመንን ጽድቅ ሆኖ ተቆጠረልን። ስለዚህ እኔም ጻድቃን ነኝ እኮ። እንዴ የካልቪኒስት አምላክ እኮ ፍትሁን ለአንድያ አታገኙትም። በቃ በዓለማዊ ህግም አታገኙትም። በየትኛውም ቤተ እምነት ባይዘው በቡድሂም ቡዲዝም በሽንቱ የዚህ ዓለም ፓጋኖች ራሱ ባይዘው ይበልጡታል የካልቪኒስትን አምላክ። ምክንያት እንስሳ ራሱ ይበልጣቸዋል። እንስሳ ከብት፣ አሁን ከብት ላም ጥጃዋን አንደኛውን ዞር በል ብላ ሌላኛውን አታጠባም። ላም ጥጃዋን ሁሉም ይፈልግ ቃሉን ካወቁት እሱ ነው እግዚአብሔርን ይፈልግ የለም በታምር ይሄ ትምህርት ማለት ነው መጽሐፍ ቅዱሳዊ ምንም የእግዚአብሔር ሐሳብ የለበትም ወረት ለመናገር ይሄ ምክንያቱም በኃጢአት በመውደቅና በመነሳት ሲንቀዠቀዡ የነበሩ ሰዎች ዝም ወይ ክሬት ያደረጉት። እሺ ጥሩ ዕብራውያን 11 ላይ እንሂድ። በቃ እንደውም ስለ አቤል የተነገረው ላይ ለምን አልሄድም? ያኛውን ላመጣ ነበረ። እሺ ጥቃሽ ምን ይላል? አንብቢል። እሺ ያው ቃሉን ያው በቃሌ ስለማውቀው ዕብራውያን 11 ቁጥር 4 ላይ ስለ አቤል የተነገረ ስላለ እሺ እሱ ይነበብ። እሺ የሚያነብሰው ሎኪ ወይስ ማውጣት አለብኝ? አንቺ አንብቢ ቃሉንም ለማውጣት ስልኬ ላይ አልችልም። ስለዚህ አንዴ ሚዩት ላድርግ። አውጡላልሽ አዳም ተባበረ። እሺ ዕብራውያን ቁጥር 11 ከዚህ ይፍቱኝ ባርኩኝ አልነበርኩም። እንኳን ደህና መጡ። በሌለበት ነው የቤት የገባውኝ የግርዋ ስጠብቅ ጨራሽ ቤቴ ተባርኮ ጠበቀኝ እኮ ነው። ስመጣ ሰላም ነው። ይኸው መልሱ እዛው ላይ አለ። ዕብራውያን 11 ቁጥር 4 ወይ 6 አንድ ያውጣ። ኦኬ እሺ ቁጥር 4 ኖ ምዕራፍ 11 ቁጥር 4 ምዕራፍ 11 ቁጥር 4 እሺ እንደዚህ ይላል። አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመስዋዕቱ እስከ አሁን ይናገራል ይላል። ጥሩ ይበቃል። እዛ ጋር ነው ዋው የኔን ሐሳብ የሚደግፍሽ አብራሪ አቤል መስዋዕት በእምነት አቀረበ ይላል። ስለዚህ መስዋዕት ይቅርታ፣ ስለዚህ አቤል በእምነት አቀረበ ሲል በተፈጥሯዊ ነፃ ፈቃዱ አይደለም። በተፈጥሯዊ ነፃ ፈቃዱ እምነት እንዲህ አይነት እምነት ራሱ የለውም። ምክንያቱም በእምነት የሚለው ቃል በጣም ኪ ነው እዛ ቦታ ላይ። ስለዚህ እኛ ምንድነው የምናምነው? እምነት ራሱ የእግዚአብሔር ጸጋ ውጤት ነው ብለን ስለምናምን እሱ ሌላ ተረት እሱ ሌላ ተረት ነው ጥቅስ የሌለው ተቆይ ሜሮንዬ። በነገራችን ላይ ሜሮን አቤል በእግዚአብሔር ያምን ነበር አያምንም ነበር? ከጅምሩ ከመጀመሪያው ከጎንዴጁ በፊት ራሱ ያምን ነበር አያምንም ነበር? እንዴት ነው አሁን እርሱ ያሉኝ ምንድነው? ቃየል ልቡ ክፉ እንደነበረ ይናገራል እኮ። የልብ ችግር እኮ ልብ ነው። እግዚአብሔር ልብ ላይ ካልሰራ መልካም ሆነ ምንድነው መጽዋዕት ወር ደግሞ ያመጣውን ነገር ደስ የሚል ትምህርት ነው። ባይዘው ማለት ሜሮን አንድ ያድምጪኝ። አቤልና ቃየል በእግዚአብሔር ያምኑ ነበር አያምኑም ነበር? ከመጀመሪያው እሺ ምንድነው የሚያምኑት? ያው የልብ ጉዳይ ነው የምናወራው ስለ አቤልና ስለ ቃየል። የልብ ጉዳይ አይደለም። በእግዚአብሔር ያምኑ ነበር ወይ? በአንዱ በእግዚአብሔር ያምኑ ነበር አያምኑም ነበር?
እሺ ቆይ እሺ አንዴ አሁን ያልተጻፈና ወር ደግሞ ጸሐፊዎቹ ያላስቀመጡልን ስፔኩሌሽን ውስጥ አሁን መግባት ያለብን አቤልና ቃየልን ስናስብ ቆይ ስለ መስዋዕታቸው ነው የምናስበው አይደል? አቤል ጥሩ መስዋዕትን አቀረበ፣ አቤል ደግሞ ማይረባን ነገር አቀረበ ለእግዚአብሔር። ፖይንቱ እዛ ጋር ምንድነው ነው? ከአውዱ መሰረት ነው። ቆይ ሜሮን ሁለቱም መስዋዕት አቅርበዋል ለእግዚአብሔር አይደለ? አዎ በቃ ያ አማኝ ነው ይበሩ አይደል? ሁለቱም በእግዚአብሔር ያምኑ ነው። አይልም እንደዛ። እሱን እኮ ነው የሚለው እዛ የልባቸውን ሁኔታ ስናይ፣ እሺ የልባቸውን ሁኔታ ስናይ ግን ሜሮን በከንቱ ቆይ እንዳትደክም። ቃየል ክፉ ልብ ነበረው አልነበረውም? ቀሲስ እሺ እንመላለስ። ምንም ጥያቄ የለውም። ክፉማ ስለሆነ ወንድሙን ገሎታል። ታዲያ እንዴት ነው አማኝ ነው ብለን የደነገግነው? ይኸውልሽ አሁን ለምሳሌ ኦርቶዶክስ ውስጥ ክፉ ኦርቶዶክስ ይኖራል፣ ደግሞ የዋህ ደግሞ ኦርቶዶክስ ይኖራል። ጴንጤ ውስጥ ክፉ ጴንጤ አለ ያምናል። በነገራችን ላይ ሰይጣንም ያምናል ተብሏል በእግዚአብሔር፣ ግን ክፉ ነው። አየሽ አንድ እግዚአብሔር እንዳለ ሰይጣንም ያምናል እኮ ባይዘው። ሰይጣን እንጦርጶስ ከተጣለች ከመጣሉ በፊት ካደ፣ እኔ የፈጣሪ ነኝ ከወደቀ በኋላ ራሱ እየተቀጠቀጠ እግዚአብሔር አንድ እንደሆነ ያምናል። ስለዚህ ክፉ ነው፣ ግን እንትን ሰይጣን ክፉ ነው። ኦኬ ስለዚህ አቤልና ቃየል መስዋዕት ለእግዚአብሔር ያቀርቡ ነበር ከተባለ እኮ ሜሮንዬ ሌላ ጥቅስ መፈለግ የለም። አማኝ ነበራቸው አይደለም? አይ እሺ አማኝ ነበሮች አይደለም? እሺ አይደለም። አንዳንድ ጊዜ ያው ላስተምርሽ ነው። አንዳንድ ጊዜ ላስተምርሽ። አዎ ሜሮን እንደዚያ ነው። ይኸውልሽ የጣዖት ማምለክ ምናምን አልተጀመረም በዚያ ሰዓት ላይ። አዳም ጣዖት አመለከ ምናምን የሚልም የለም። አዳም የታዘዘውን የተሰጠውን ሕግ አፈረሰ። ከዚያ ከገነት ተባረረ። ከተባረረ በኋላ አዳም አይመራ ለሔዋን አዳም ሔዋንን አወቃት፣ ጸነሰችም፣ ወለደች። ኦኬ ልጆች ከወለዱ በኋላ አዳምና ሔዋን ራሱ ከወለዱ በኋላ በእግዚአብሔር ማመናቸውን አልተው። የትኛውን ቦታ ላይ አዳም ለጣዖት ይንበረከክ ነበረ አልተባለ። ልጆቹም ልክ የአዳምን እምነት ይዘው ይሄዱ ነበር። መስዋዕት መሰዋት ራሱ አዳም ስላስተማራቸው ነው። መስዋዕት ሰው ይላል ለማን? ለእግዚአብሔር ነው ያለው እንጂ ለጣዖት ወይንም ለሌላ አይደለም ያቀረቡት። ቃየልም አቤልም ለእግዚአብሔር ነው። ስለዚህ ለእግዚአብሔር መስዋዕት ያቀርቡ ነበር ማለት እግዚአብሔር እንዳለ ያምኑ ነበር ማለት ነው። እሱ ብቻ አይደለም፣ ልዩነት የተፈጠረው ቃየል ኬርለስ ሆኖ በጠማማ ልብ አቀረበ፣ በትዕቢት አቀረበ። አቤል ግን በተሰበረ ልብ በየዋህ ልብ አቀረበ። ስለዚህ እግዚአብሔር የቃየልን መስዋዕት ያልተቀበለው በጠማማ ልቡ ለእግዚአብሔር ክብር ባለመስጠቱ እንጂ አቤልን አልፈልግም እንትን ማለት ቃየልን የራስ ጉዳይ ብሎ ለአቤል አዳልቶ አይደለም። መጽሐፉም ራሱ ዕብራውያን የሚነግረን በእምነት በየዋህ ልብ አቀረበ። እግዚአብሔር ነጸረ ላይ ለአቤል ላይ ለመስዋዕቱ እግዚአብሔርም በአቤልና በመስዋዕቱ ላይ ተመለከተ። ለምን? መስዋዕቱ ንጹህ ስለነበረ ነው የተባለው። ስለዚህ ቃየልና አቤል ነፃ ፈቃዳቸውን ተጠቅመው መስዋዕት ሲያቀርቡ እንመለከታቸዋለን። ይሄ የሚያሳየው ፈቃድ እንዳላቸው ነው። ኦኬ ፈቃድ እንዳላቸው እንጂ ፈቃድ እንደሌላቸው አያሳይም። እግዚአብሔርን የሚፈልጉ እንደነበሩ ነው እንጂ የሚያሳይ መስዋዕት ማቅረባቸው በራሱ የመስዋዕት አይነቱ ቃየልም እንኳን ለእግዚአብሔር መስዋዕት አቅርቧል። ሲያቀርብ ግን ልክ እኔ አሁን ለምሳሌ ካህን ነኝ፣ እቀድሳለሁ፣ እሰብካለሁ። ግን መቀደስ የመስበክ እግዚአብሔርን መፈለግ ነው። ምንም ካህን መሆኔ በራሱ ምንም ጥያቄ የለውም፣ እግዚአብሔር መፈለግ ነው። ግን ካህን የሆነ ሁሉ ቅዱስ ነው ወይ ከተባለ አጭበርባሪ ቄስ ሊኖር ይችላል። እየቀደሰ እያገለገለ የሚያጭበረብር ሊኖር ይችላል። ይሄ የኛ ክፋት ቃየላዊነት ነው። ይሄ ተንኮል ምናምን ክፋት ነው። ይሄ ደግሞ በራሳችን ፍላጎት ነው። ስለዚህ አንድም አሁን የጠቀስሽው ጥቅስ ፍሪዊልን የሚያጎላ በእምነት መስዋዕት ማቅረብን የሚያጎላ ነው የአቤል። ሌላ ካለሽ ደግሞ ጥቀሽ ሜሮንዬ። ቴንኪዩ። እሺ ጥሩ። እዚህ ጋር በእምነት አቀረበ ሲል ማለት አማኝ ነው አይልም። አሁን አንድ ያነሱት ነገር ምንድነው? ሁለቱም ለእግዚአብሔር ነው ያቀረቡት እንጂ ለጣዖታት ስላልሆነ ይሄ አማኝ መሆኑን ያሳያል የሚለው ነገር አይሰራም በመጽሐፍ ቅዱስ መሰረት። ኧረ ቆይ ሜሮንዬ ይጨርስ።
ምክንያቱም ለምን እንደሆነ ልነግሮት ነው። ለምን መሰለሽ ሃይማኖተኛ ሰው ልጅ ሊሆን ይችላል፣ ግን ዳግመኛ ላይወለድ ይችላል። ለምሳሌ ኒቆዲሞስ ሃይማኖተኛ ነበር፣ እንደውም አስተማሪ ነበረ። ግን እኔ ሁለተኛ ተወልደው ነው አላልኩኝም። በእምነት ሰው ይወለዳል የእናንተ ትምህርት እንጂ እኔ በኦሪት ቦርና ሁለተኛ ከክርስቶስ በፊት ዳግም ልደት የሚባል ነገር ነበረ የሚል ትምህርት እኛ ቤተክርስቲያን ሸታውም የለም። ዳግም መፈጠር ሰው መሆን በክርስቶስ በዳግማዊ አዳም ቦርን አጌን ዳግም ልደት በሐዲስ ኪዳን ነው። ፈቃዳቸው ይታደስ ነበር። ለዛ እኮ ነው ይሄ እኮ አቤል እኮ በእምነት እኮ ነው በእምነት እኮ ነው የሚለው። ይኸውልህ ከራሱ አቀረበ አይደለም ከራሱ ሳይሆን በእምነት አቀረበ መስዋዕት የሚለው እምነት ደግሞ ቆይ አንዴ ሜሮንዬ ፈቃድ መታወቂያ አይደለም። ፈቃዳቸው ይታደስ ነበረ ኤክስፓየር ዴት ነበረው ከተባለ ፈቃዳቸው አቅሙን አጥቶ ነበረ ማለት ሙሉ በሙሉ የእግዚአብሔርን ጽድቅ መፈጸም አይችልም ነበረ። ዊ አግሪ ምንም ጥያቄ የለው። ጽድቅን መፈጸም የሚያስችል ጸጋ አልነበረ። ፈቃድ ነበረ፣ መቃተት ነበረ፣ ማልቀስ ነበረ፣ መፈለግ ነበረ። ጮሁ እኮ ነቢያት እኮ እንዴ ጮሁ ቃተቱ እኮ መቼ ነው የምትመጣው? እስከ ማይዜኑ አሉ እኮ መቼ ነው የምትመጣው? መቼ ነው? ናፍቆታቸው መሲሁ እንዲመጣ ነበር። ራድንም ሲሉ ነው የኖሩት እኮ እንዴ። ይሄ ፍቃድ ከሌለ እግዚአብሔርን መፈል እንደውም ዳዊት የሚለው በእርግጥ አንቺ ያው ታድሶለት ነው ፍቃዱ ብለሽኛል። ሲጀመር አንደኛ ታድሶለት ነው ፍቃዱ የሚል መጽሐፍ ቅዱስ ጥቅስ አሁንም ሁለት የቅድሙን አላመጣሽልኝም። ፈቃድ ታስሮ ነበር የሚል ጥቅስ የለም። እንደው አንድም አታመጭልኝም። እግዚአብሔር ለታሰረ ፈቃድ ሕግ አይሰጥም። ሲጀመር ፈቃዱን ጥርቅም አድርጎ ከዘጋ በኋላ ሕግ እንዴት ይሰጣል? ሕግ እኮ በፈቃድ ሰዎቹ የሚተዳደሩበት የስ ኦር ኖ የሚል አድርጉ አታድርጉ የሚል ሕግ ነው የተሰጠው። ስለዚህ አድርግና አታድርግ የሚል ኦሪት ሁለቱም በአድርግና ባታድርግ ነው በነገራችን ላይ። ስለዚህ አድርግና አታድርግ የሚለውን ሲሰጥ እግዚአብሔር ማድረግና አለማድረግ ለማይችል ፈቃድ ነው የሰጠው እያላችሁን ነው። ቀጥይ። ምኑን እቀጥለዋለሁ? ግልጽ ነው ማለት መጽሐፍ ቅዱስ እግዚአብሔርን አሁን ወደዛ ጥቅስ ነው የሚሄደው። የሚፈልግ የለም ሲል መጽሐፍ ቅዱስ እነ አብርሃምንም ሁሉንም እነ ቃየልንም ማናቸውንም ያረጋል። ስለዚህ ማለት ነው መጀመሪያ እግዚአብሔር ልቡ ላይ ሰው ካልሰራበት መስዋዕትን እንደ አቤል እንኳን ማቅረብ አይችልም እያልን ነው። ቢካዝ ቃሉ የሚለው ዕብራውያን 11:4 ላይ እንዳነበበው በእምነት አቀረበ ነው የሚለው። ስለዚህ እምነት ደግሞ የሚመጣው የእግዚአብሔር ጸጋ ነው ብለን ካመንን ግልጽ እኮ ነው። በራሱ አይደለም። ቆይ ሁሉም ኃጢአት ሰርተዋል የእግዚአብሔርም ክብር ጎሏቸዋል የሚለውን ጥቅስ ከታችም ሰዎችም ሲጠቅሱት ነበረ። ሮንግ ትራንስሌሽን ነው ይሄ። ለዚህኛው አይሆንም። አንድ ሁለተኛ አንቺ ለምትይው ጥቅሱን አውጪው። ጥቅሱ እንደዚህ አይደለም የሚተረጎም። ሁሉም ኃጢአት ሰርተዋል የእግዚአብሔርን ክብር ጎሏቸዋል ሲባል ጽድቅን መፈጸም የሚችል አልነበረም ማለት እንጂ ሁሉም ኃጢአት ሰርተዋል ሲል የእግዚአብሔር ክብር ጎሏቸዋል ሲል ያ ክብር የነበረውን ክብር የሚያስመልስ አልሆነም ማለት እንጂ አብርሃም ጻድቅ እንደነበረ መጽሐፍ አንቺ ራስሽ ጠቀስሽው እኮ ቦንዴጆቹ ወጥተዋል፣ ከፈቃድ ስርዓት ነፃ ወጥቷል አብርሃም አልሽ እኮ ራስሽ እኮ። ስለዚህ ይሄ ጥቅስ አትሊስት ለአብርሃም አይሆንም ማለት ነው አንቺ የጠቀስሽው። አየሽ እግዚአብሔር ልቡ ላይ ሰርቶ ማለት አብርሃም ኃጢአት የለበትም ማለት ነው አይደለም። እንደዚህ አይደለም። ኃጢአት የለበትም ሌላ ጉዳይ ነው። እሱማ በመርገም ውስጥ ነው አብርሃም የነበረው። ዛሷይ ሲኦል ገብቶ የነበረው እኮ በረድኤት ይጠበቅ ነበር እንጂ አብርሃም ከሲኦል ውጭ አልነበረም። ሲኦል ውስጥ ነበር አብርሃም ራሱ። ግን እግዚአብሔር በረድኤት ይጠብቃቸው ነበር። ሌላ ቦታ የለም። ገነት ዝግ ነው። ሰው ሁሉ ሲሞት ወደ ሲኦል ነበር የሚወርደው። ግን በእግዚአብሔር ያምኑ የነበሩ ሰዎች በረድኤት እግዚአብሔር በእደ እግዚአብሔር ይጠበቁ ነበር። እሳቱ እንዳያቃጥላቸው የእግዚአብሔር ረድኤት ይጠብቃቸው ነበር እንጂ እና አብርሃም የወጡት በክርስቶስ ሞት ነው ከሲኦል የወጡት። ስለዚህ እሱ ምክንያቱም በመርገም ውስጥ ናቸው ያሉት፣ ምንም ጥያቄ የለው። አሁን ግን የምናወራው ስለ ፈቃድ ስርዓት፣ ሰው በፈቃድ ስርዓት ውስጥ ሆኖ እግዚአብሔርን መፈለግ ማመን አይችልም የሚለውን ከሜሮን ጋር ልጨርስ። አንድ ሌሎቻችሁ ሙዩት አሉ እና ሌሎቻችሁ ትቀጥላላችሁ እንዳልይዛችሁ። ሜሮን አንድ ጥቅስ ፈልጋለሁ እንጂ በብሉይ ኪዳን የነበሩ ሰዎች ፈቃዳቸው ታስሮ ነበር የሚል አንድ ጥቅስ
በቃ እሺ ጥሩ። ሮሜ 3 ከቁጥር 10 እስከ 12 ጋር ሄዳለሁ። እንግዲህ ስትሮንግ ቨርሴ ብዬ ማስበው እሱ ነው። ቅድም ስናወራው ነበረ። እንደዚህ ይላል ጻድቅ የለም። የመጨረሻ ካርዴ ነው። ከዚህ በኋላ አይግፋም ሰው ጻድቅ የለም። ከዛ በኋላ በውስጥ ነው የምናወራው እኔና አንቺ። ወደ ካሊፎርኒያ ትኬት እቆርጣለሁ ማለት ነው። እሺ ጻድቅ የለም አንድስ እንኳን፣ የሚያስተውል የለም፣ እግዚአብሔርን የሚፈልግ የለም። ጻድቅ የለም ሲል ሁሉንም። ስለዚህ አብርሃምም ጻድቅ አልነበረም፣ አብርሃምም አያስተውልም ነበር፣ እግዚአብሔርንም አይፈልግም ነበር እያለ ነው ይሄ ጥቅስ። ሜሮንዬ ጥሩ ጠቅሰሻል። ግን አብርሃም ብሏል አልተባለም? በብሉይ ኪዳን አመነ ጽድቅ ሆኖ ተቆጠረለት ተብሏል አልተባለም? እምነቱ የመጣው ደግሞ በእግዚአብሔር ጸጋ ነው ብለን ነው የምናምነው። ስለዚህ አንድም የሚለው ለአብርሃም አይሰራም ማለት ነው ይሄ ጥቅስ ባንቺ። ኖ አብርሃም አመነ እሱም ደግሞ ጽድቅ ሆኖ ተቆጠረለት ሲል ያ እምነት እኮ የእግዚአብሔር ጸጋ ነው ብለን ነው የምናምነው። አምኗል እኮ ምንም ችግር የለም እኮ። ቢያንስ ይሄ ጥቅስ ሲጠቀስ በአዲስ ኪዳን ከክርስቶስ በፊት ስለ ክርስቶስ እያወራ ነው። ባይዘው ክርስቶስ አንድም የለም ሲል አንዱ ስለ ሁሉ መምጣቱን እየተናገረ ነው ጳውሎስ። ሁሉም ኃጢአት ስለሰሩ ለሁሉም ቤዛ የሚሆን ክርስቶስ መጥቶ በአንዱ በአዳም ሞት እንደመጣ በአንዱ በዳግማዊ አዳም ሕይወት እንደሆነ እያስረዳ ነው ያለው። ስለዚህ ሁሉም ሲል አብርሃምን ያጠቃልላል አያጠቃልልም? አብርሃምንም ያጠቃልላል ሁሉም ሲል። ስለዚህ በብሉይ ኪዳን አብርሃም እንዴት አምኖ አመነ? ቅድም ምን አልሽኝ? ከፈቃድ እስራት ተፈቶ አምኖ ጽድቅ ሆኖ ተቆጥሮለታል ብለሽኛል። ልክ ነው። አዎ። ስለዚህ አብርሃም አመነ ጽድቅም ሆኖ ተቆጠረለት ተብሎ አብርሃም ጻድቅ ተብሏል በመጽሐፍ ቅዱስ። አሁን በምትጠቅሽ ኮንቴክስቱ ትክክል ስላልሆነ ነው። እኔ ለምንድን ነው የጥቅስ ለማን ነው የሚያገለግለው የሚለውን እኔ አብራራልሻለሁ ከፈለግሽ። ግን ሎጥም ጻድቅ ነበረ ተብሏል። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ ሞትን ሳያይ በእምነት ተወሰደ ተብሏል። ስለዚህ አትሊስት እነዚህ ቅዱሳን በብሉይ ኪዳን ነበሩ። አንድም ጻድቅም የለ ይላል መጽሐፍ ቅዱስ። ምን እያለ ነው የሚለውን ማብራሪያውን እጅሽን ከሰጠሽ እኔ አብራራዋለሁ። ካልሰጠሽ ግን ለምን አብርሃም አመነ ጽድቅ ሆኖ ተቆጠረልን ለምን ተባለ? ታዲያ እኛም እኮ አመንን ጽድቅ ሆኖ እኮ ተቆጠረልን። ለእኛም እኮ ሴም ኮንሴፕት እኮ ነው። እኛ ምንድነው በክርስቶስ በሰራው ስራ አመንን ጽድቅ ሆኖ ተቆጠረልን። ስለዚህ እኔም ጻድቃን ነኝ እኮ እንደ አብርሃም ጻድቅ ነኝ። በሐዲስ ኪዳን ችግር የለም ይሮን። እኔ አሁን ማወራው በጠቃሽው ጥቅስ። እሺ ልጨርስልህ። ሜሮን አንዴ ጥቅሱ የሚያወራው አሁን በሐዲስ ኪዳን ምናምን እያወራው አይደለም። ይሄ ጥቅስ ዳዊት እንትን ቅዱስ ጳውሎስ ሲጠቅሰው አንድም ይላል ጻድቅም የለም ሐስሩ ወረክሱ በጌጋዩ በበደላቸው ሁሉም ረከሱ በደሉ ይላል። ኦኬ ይሄ ጥቅስ የሚያሳየው ከፍሪ ዊል ፈቃድ መታሰሩን ነው የሚጠቅሰው። እንደዚያ ነው። ታስሯል የሁሉም ፈቃድ ከሆነ በብሉይ ኪዳን ያሉ ሰዎች እና አብርሃም ከእስራት ተፈተው አምነዋል፣ ጽድቅም ሆኖ ተቆጥሮላቸው ጻድቅ ተብለዋል ብለሽኛል ቅድም። ስለዚህ አብርሃምን አያጠቃልልም፣ አትሊስት እና አብርሃምን አያጠቃልልም ማለት ነው የጥቅስ። መጽሐፍ ቅዱስ እየጠቀሽው ግን ሁሉም ነው የሚለው። ምን እያለ ነው ሁሉም ሲል የሚለውን አብራሪ። ቴንኪው የኔ ልጅ ስለ ትዕግስትሽ ካልኩ ቢሆን እኮ ለአብርሃም እምነቱ ጽድቅ ሆኖ ከመቆጠሩ በፊት እኮ እግዚአብሔር አብርሃም ልብ ላይ ሰርቶ ሪጀነሬት አድርጎት ወር ደግሞ ልቡን አድሶ እንዲያምን የሚያስችለውን ጸጋ ሰጥቶት እኮ ነው ያመነው። ስለዚህ ከዛ በፊት ግን ይሄንን ማድረግ አይችልም፣ መጽደቅም አይችልም፣ የጽድቅንም ስራ መስራት አይችልም። ኦሮን አብርሃምን ብቻውን ለይቶት ነው። ሌሎቻችሁ ቆይ አንዴ እሺ፣ የእሷ ጥያቄ እናንተም ጥያቄ ነው። አሁን እኔ ሜሮንዬን ለመጭመቅ ለማፋጠጥ አይደለም። ባይዘው እንደዚያ እንዳታስቡት። ማለት የእግዚአብሔርን ቃል እንድንረዳው በጣም የተሳሳተ ነገር ስለሆነ እግዚአብሔር በዚህ ትምህርት እግዚአብሔር ነው በነገራችን ላይ ሚስኮት የተደረገው። ምክንያቱም ፍሪ ዊል ከሌለ የእግዚአብሔርን ፍትህ ዜሮ የሚያስገባ ነው። በፍጹም በዚህ ቦንዴጅ ኦፍ ዘ ዊል የሚያምን ሰው እግዚአብሔርን አያውቀው። እውነት ለመናገር የእግዚአብሔርን ፍትህ ድፍጥጥ አድርጎ
ሲጫወትብን ነበረ እንደማለት ነው በብሉይ ኪዳን ገበያ። እና ይሄ እንደዚህ ያለ ትምህርት ስለሌለ ነው። እና በእርጋታ ነው እያወራኋት ያለሁት ልጃችንን ሜሮንዬ። ይኸውልሽ ይሄ የፈቃድ ስርዓት የሚባለው መፈለግ፣ በነገራችን ላይ የሰው ልጅ የነፍሱ ሀልዮ ነቢብ ገቢር ማሰብ መናገር ዘላለማዊነቷን ነፍስ አላጣችም። የነፍስ ባህሪ ነው። የባህሪ ለውጥ የለም። ሰው ልጅ ቢወድቅ ራሱ በገነትም ውስጥ እያለ ከገነትም ከተባረረ በኋላ ሰውነት አልተለወጠም። ባህሪ ያው ነው። ሰው ነበር፣ ሰው ነበረ። ሰው ዘላለማዊ ነው። ከዘላለም ባይኖርም ከተፈጠረ በኋላ ግን ሰው ነው። ሰውነቱን ማንም አልለካበትም። የሰውነቱ ቅድስና የባህሪው ጉስቁልና ነው የገጠመው። ነፍስና ስጋ፣ ነፍስ ማስተዋል፣ መፈለግ፣ መናገር የነፍስ ባህሪ ነው። የባህሪ ለውጥ በሰው ዘንድ የለም። የባህሪ ጉስቁልና ግን አለ። ምክንያቱም ነፍስና ስጋ ተረግመዋል። ጸጋው ሰው ተገፏል። ጸጋው ስለተገፈፈ የጽድቅ አቅሙን አጥቷል። ጎስቁሏል፣ ደክሟል። ደዌ ዘኃጢአት በራሱ ላይ መጥቶበታል ነው የሚባለው። ስለዚህ የሰው ፈቃድ ከነፍስ ጋራ የሚያያዝ ከዘላለማዊነቷ ከመናገር ጋራ ከማወቅ ጋራ የሚያያዝ ስለሆነ ያንን ማንነቱን ነጥቆታል ከተባለ ባህሪ ጠፍቷል እንደማለት። ስለዚህ ስመለስ አሁንም ይፈልግ ነበር ሰውን። አዎ ሲቃትቱ ነው የምናያቸው፣ መስዋዕት ሲያቀርቡ ነው የምናያቸው፣ ፈቃድ እንዳላቸው እናያለን። ያ ፈቃዳቸው ግን ጽድቅን መፈጸም ስላልቻለ መጽሐፉ ምን አለ? ሁሉም ኃጢአት ሰርተዋል የእግዚአብሔርም ክብር ተጎሏቸዋል ተባለ። ምክንያቱም ያስባል፣ ሐሳቡ ግን እግዚአብሔርን ይፈልጋል። ግን ወዲያው እንትን አይምሮው ስለተበረዘ ልክ መስዋዕትም እያቀረበ በሐሳቡ ሌላ በደል ውስጥ ይገባል። ምኞት ውስጥ ሌላ የኃጢአት ምኞት ውስጥ ይገባል። ፈቃድ አለው፣ መውጣት ይፈልጋል፣ ይጥራል፣ ግን አይሳካለትም ነው። ይሄንን እኛ እናምናለን። እኛ ራሳችን ኦርቶዶክሳውያንም እናምናለን። ስለዚህ ታስሮ ነበር። እግዚአብሔርን መፈለግ ማመን አይችልም የሚል ጥቅስ አይደለም። አሁን እናንተ የምትጠቅሷቸው ጥቅሶች የሰው ልጅ ጽድቅን በመፈጸም የማይችልበት ኮንዲሽን ላይ መሆኑን ነው የሚያሳየው እውነት ለመናገር። ስለዚህ ሜሮን አይ ቲንክ ሌሎችም እየወጡ ይሄ እዚህ ላይ ሚውታቸውን እያነሱ የሚያወሩት በጣም ረጅም ሰዓት ስለቆየንባቸው ሊሆን ስለሚችል ስልክሽን ኦልሬዲ ስላለኝ እናወራለን። ግን በጣም አፕሪሼት አደርግሻለሁ። በጣም ጥሩ ፖይንት አንስተዋል። ግን ይቀጥሉ፣ ሌሎችም ሀሳብ ስላላቸው ይቀጥሉ። ጥሩ ሀሳብ አንስተዋል። ሶልቭ ብናደርገው ደስ ይለናል። ሆፕፉሊ ሶልቭ ይደረጋል ኢቬንቹዋሊ። እኔ በጣም ይቅርታ ቢዚ ሆኜ ነው እንጂ ሜሮን እደውልልሻለሁ። ኦልሬዲ ስልክሽ ስላለኝ እናወራለን። በጣም ጥሩ ነገር ነው። እኔ የማይብሽ ነገር በጣም እግዚአብሔርን መፈለግሽ፣ መጽሐፍ ቅዱስ ማንበብሽ፣ እየመጣሽ መሞገትሽ በጣም የተወደደ ነገር። ስንት በዓለማዊ ነገር ላይ ጊዜያቸውን የሚያሳልፉ እህቶች ወንድሞች ባሉበት ዓለም ላይ በተለይ ውጭ ሀገር ላይ የጊዜ ችግርም አለ በእውነቱ። እና በዚህ ጊዜ እንደዚህ እየወጣሽ ስለ እግዚአብሔር ማውራትሽ፣ እግዚአብሔርን መፈለግሽ፣ መልካምነትሽ፣ ቅንነትሽ ስለሆነ በዚህ በጣም ትልቅ አክብሮት አለኝ። በርች። ልብሽን ግን ከፍተሽ እንደ ልድያ ማዳመጥ ይኖርብሻል። እኔንም በዚያ መንገድ ስላወራሽኝ ደስ ብሎኛል። ቀጥሎ ሌሎቻችሁ ይበቃኛል። ቴንኪው። ቀሲስ ግን ጥያቄ ነበር ይለብሱ። ይቅርታ ከሞንት እንዳልይዝ ብዬ ነው የተወሰነ አውሩና ሲቀጥሉ ማን እንትን የለም። እኔ እንደው ያወራችሁበት የአባትና የልጅ መንፈስ በጣም ገርሞኝ ነው። እዛኛው ቤት የሚታየው ወከባ እና እኛ ላይ የሚደርሰው ወከባ ሰውን አስገብተው የሚያመናጭቁበት መንገድና የሚያዋርዱበት መንገድ እንዳሁን እዚህ ደግሞ እኛ ኦርቶዶክሳውያን ቤት የሚገጥማቸው ትሪትመንት በቃ ምንም የዳነው ማን እንደሆነ በግልጽ የለየ ነው ለማለት ነው። ቀሲስ ይቀጥሉ እርሶ። እሺ ጠይቀኝ። ማን ወንድማችን? ሰላም ላንተ። እሺ በጣም አመሰግናለሁ ቀሲስ። ሰላም ለእርሶም ይሁን ብያለሁ። ሰላም።
የኔ ጥያቄ እንኳን ምንድነው ወደ ፍሪ ዊልን ወይ ደግሞ እኔ ፈቃድ ብዬ ነው የምለው። ፍሪ ዊል ብዙ ጊዜ አልጠቅድም ያልኩት ነገር ስላለ ፍሪ ዊል የእግዚአብሔር ብቻ ነው ብዬ ነው የማምነው። ግን ጥያቄ ምንድነው ወደ አዲስ ኪዳን ስናመጣው ቅድም ከአዳም ጋር እያወራን ነበርና ምናልባት መሀል ላይ እናንተ ስለገባችሁ ነው ከእርሶ ጋር ልቀጥር ብዬ ነው። አዳም የለም አሁን ላይ። ምንድነው ጥያቄ የሰው ልጅ ሁለት ሰዎች ይኖራሉ፣ ወንጌል ይሰበክላቸዋል። ምን አለኝ አዳም ቅድም ያው ሚካኤልም ስላለ ሁሉም ከታች ያሉም ሰዎች ስላሉ የተባባል ነው እና ለእርሶ እንዲመልሱልኝ ነው። ሁለት ሰዎች ወንጌል ይሰበክላቸዋል። ወንጌል ተሰብኮለት ያልተቀበለው ሰውዬ ኦኬ ኦሬዲ ብርሃኑ በርቶለታል። ከዛ በኋላ ግን ኢግኖር አድርጎት ነው፣ በራሱ ፍቃድ ኢግኖር አድርጎ ነው ወንጌሉን ያልተቀበለው። የተቀበለው ደግሞ መቀበል ስለፈለገ ነው የተቀበለው ነበር ያለኝና እርሶም እንደዛ ነው ወይ የሚያምኑት ብዬ ነው። አስረዘምከው አጠር አድርገውና እስኪ እንደገና መልስልኝ። ብርሃን በርቶላቸው ከሁለቱ አንዱ ሁለቱም ብርሃንን አይተው ከዚያ አንደኛው ወደ ብርሃን መጣ፣ ሌላኛው ቀረ ነው። አዎ እንደዛ ነው ያለኝ። አዳም ያላመነው ሰውዬ ብርሃኑን አይቶ ኢግኖር አድርጎ ነው በራሱ ፍቃድ የመጣው፣ ደግሞ መምጣት ስለፈለገ ነው የመጣው ይላል። በትክክል ይኸው መጽሐፍ ምን ይላል መሰለህ? ብርሃን ወደ ዓለም ይመጣ ነበረ፣ ሰዎች ግን ወደ ወገኖቹ ዮሐንስ ወንጌል ምዕራፍ 1 ላይ ነው ቃል በቃል ይሄ ስለ ብርሃን ወደ አካላዊ ቃል ወደዚህ ዓለም ስለመምጣቱ ያወራና ለሰው ሁሉ የሚሆነው ብርሃን ወደ ዓለም ይመጣ ነበር። ዮሐንስ ራሱ ብርሃን አልነበረምና ስለ ብርሃን ሊመሰክር መጣ ይላል። ስለዚህ ሰዎች አይሁዳውያን ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉም ስለሚል እንዲያውም ከመጀመሪያ በኦሪቱ ላይ ምን ተብሎ ነበረ? ትንቢት ተነግሮ ነበር። ምን የሚል ሕዝብ ዘይነብር ውስተ ጽልመት ወጽላልወተ ሞት ብርሃን አብይ ይሰራቀ ላዕሌሁ፣ በጨለማ ውስጥ ለሚኖር ሕዝብ ታላቅ ብርሃን ወጣለት ተብሎ ተጽፏል። እና ጨለማ የተባለው የ5500 ዘመን ነው። ብርሃን ወጣለት የተባለው ብርሃን ወደ ዓለም ይመጣ ነበር የተባለው ክርስቶስ ነው። እና ይሄ ብርሃን ክርስቶስ ወደ ዓለም መጣ ለዮሐንስ። ከዚያ ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ስለወደዱ ወደ ብርሃን አልመጡም። ለተቀበሉት በስሙ ለሚያምኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸዋል። ኦኬ ብርሃን በራላቸው፣ ትንቢቱን ፈጽሟል እኮ። እንዲያውም ሲጸልዩ ምን ይሉ ነበር መሰለህ? በዚህ በመዝሙረ ዳዊት ላይ ፈኑ ብርሃነከ ወጽድቀከ፣ ብርሃንና ጽድቅን ላክልን ይሉት ነበር። ብርሃንህን የሚሉት ክርስቶስን ነው። መሲሁን ላክልን፣ በጨለማ ውስጥ ነው የምንኖረውና ብርሃንህን ላክልን ይሉት ነበር፣ ይጸልዩ ነበር። ይሄ ጸሎት ባይዘይ ከአይሁዳውያን ጸሎት አንዱ ነው። አሁንም እኮ ይጸልያሉ ገና ብርሃንን ላክልን ይላል። ኦልሬዲ ተልኳል፣ ግን አልተቀበሉትም ነው። ስለዚህ በሐዲስ ኪዳን መንፈስ ቅዱስ ወደ ፍጥረት ሁሉ ይመጣል። ለፍጥረት ሁሉ ይወቅሳል። መንፈስ ቅዱስ እየመጣ ስለምን? ስለ ኃጢአት። ዮሐንስ ወንጌል ምዕራፍ 16 የሚነግረን እሱ ነው። ጌታ ምን አለ? ሊያርግ ሲል ሐዋርያትን እንዲህ አላቸው፣ እሄዳለሁ ምናምን ሲላቸው ልባቸው ደንግጦ ነበር። ትቶን ሊሄድ ነው። አይዟችሁ እንደ እያደገክሙ እጓለ ማውጣት እኮ እንደ ሙት ልጅ ትቻቸው አልሄድም። የሙት ልጅ አባቴ እመጣል እናቴ ትመጣለች ብሎ ይጠብቃል። ሕፃን ልጅ ከሆነ ግን አይመጣም። ኦልሬዲ የሙት ልጅ እናቱ ከሞተች አባቱ ከሞተ በቃ የለም ሄዷል፣ አይመለስም። እሱ ነው ወደዚያ የሚሄደው። እኔ ግን አለ እንደ ሙት ልጆች አልተዋችሁም አለ እና ከዚያ እንዲያውም ብሄድ ይሻላችኋል አለ። እኔ ብሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። አጽናኙ የተባለ መንፈስ ቅዱስ ነው። አጽናኙ ሲመጣ ዓለምን አሁን አንደኛ የነገሯችሁ ሁሉ ያስተምራችኋል፣ ያሳስባችኋል። ዓለምን ስለ ኃጢአት፣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል አለ። ማን? መንፈስ ቅዱስ። ማን እንደሚወቅሰው? ዓለምን። ምን ብሎ? ስለ ኃጢአት፣ በእኔ ስለማያምኑ ነው። ስለዚህ መንፈስ ቅዱስ ይሄ ቃል መቼ ተፈጸመ መሰለህ? የሐዋርያት ሥራ ምዕራፍ 2 ላይ በባለ 50 እልከዋለሁ አለ። አጽናኙን እልከዋለሁ በኢየሩሳሌም ቆዩ ብሎ ነበረ። ጠበቁና በጸሎት እየተጉ የሐዋርያት ሥራ ምዕራፍ 1 ላይ አጽናኙ መጣ።
መቼ በባለ 50 ወረደ። ሲመጣ የሚገርም በህዝቡ ይሄ በሐዋርያት ላይ መንፈስ ቅዱስ ሲወርድ ህዝቡ ጋር ያ አጽናኙ ይመጣና ዓለምን ስለ ኃጢአት ይወቅሳል የተባለው መንፈስ ቅዱስ ሰዎችን ያስተምራቸው ነበር በሐዋርያት ላይ አድሮ። ምክንያቱም በሐዋርያት ላይ መንፈስ ቅዱስ ወረደ ይላል እና ሐዋርያት ያስተምራሉ። እዚያ ጋር የተሰበሰበው በክርስቶስ ስለምንድን ነው ይወቅሳል የተባለው? ስለ ኃጢአት አይደል የተባለው? ኦኬ በኦሪቱ ያምኑ የነበሩ ሰዎች ናቸው። መንፈስ ቅዱስ መውቀስ ሲጀምር አሁን እዚያ ጋር ብዙ አይሁዳውያን ናቸው ያሉት። ግን መንፈስ ቅዱስ ግን ወደ ሁሉም ነው የመጣው። ወደ ሁሉም መጣ። ምክንያቱም ኃጢአተኞችን ሊወቅስ ነው የመጣው። የሆነ ድምጽ ሰማለሁ። ማን ጋር ሚውት አድርጉት። እሺ አሁን መንፈስ ቅዱስ ወደ ሁሉም ሰው ነው የሚመጣው። ለዚህ ነው ጸጋው ለሁሉም ይሄ ወደ እምነት የሚመጣበት ጸጋ ለሰው ልጅ ሁሉ ጥሪው መጀመሪያ የሚመጣው ጥሪው ከእግዚአብሔር ነው የሚመጣው፣ ከማንም አይደለም የሚመጣው። ጥሪው በክርስቶስ እንዲያምን መንፈስ ቅዱስ ይጠራል። ኧረ ኑ መኑበት ይላል። ምክንያቱም እዚያው ላይ ዮሐንስ ወንጌል ምዕራፍ 16 ላይ ስለ ኃጢአት ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል ይልና ስለ ኃጢአት በእኔ ስለማያምኑ ነው ይላል። ኦኬ ስለዚህ ኃጢአተኞችን እየመጣ መንፈስ ቅዱስ በክርስቶስ ካላመናችሁ ሕይወት የላችሁም፣ ሕይወት ክርስቶስ ነው። በክርስቶስ ካልተጓዛችሁ መንገዳችሁ የተሳሳተ ነው፣ መንገድ ክርስቶስ ነው። በክርስቶስ ካልኖራችሁ ሐሰተኞች ናችሁ፣ እውነት ክርስቶስ ነው ብሎ መንፈስ ቅዱስ ይወቅሳል። ማን ኃጢአተኞችን። ከዚያ ልብ አድርግ፣ ሁሉም ኃጢአተኞች ጋር መንፈስ ቅዱስ ይመጣና ሲወቅስ ኦኬ ብለው በብርሃኑ የሚያምኑ በክርስቶስ እሺ የሚሉ ሰዎች እዚያ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እና ምን እናድርግ ወንድሞች ይላሉ። ልባቸው ይነካል። ልባቸውን ያን ጊዜ ምን ይሆናሉ? አምነው በክርስቶስ ይጠመቁና የኃጢአታቸውን ስርየት ያገኛሉ፣ ጸጋ መንፈስ ቅዱስ ይቀበላሉ ማለት ነው። እሺ ከዚያ 3000 ነፍሳት ተጨመሩ። ሌሎቹም ነበሩ እዚያ ባለ 50 ላይ። ምክንያቱም በዓሉ ትልቅ ነው፣ ዓለም አቀፋዊ በዓል ነው። ባለ 50 ነው። ፋሲካን ባከበሩ በ50ኛው ቀን አይሁዳውያን የሚያከብሩት ከየትኛውም ዓለም ላይ የተበተኑ እስራኤል የሚያከብሩት በዓል ስለሆነ ከጳርቴ፣ ከጴድ፣ ኢላማጢ፣ ከጰዶቅያ፣ ከጵንፍልያ፣ ከሊቢያ ከተለያዩ ሀገሮች የመጡ ሰዎች ይሄው በእኛ ሀገር ሁሉ ቋንቋ ይናገራሉ ይሉ ነበረ። ግን ልባቸውን የከፈቱት ግን እና እሺ ብለው ፈቃዳቸውን ተጠቅመው አምነው ወደ ቤተክርስቲያን የተጨመሩት 3000 ነፍሳች ናቸው ተብለዋል። ሌሎቹስ ቁጥራቸውም አልተጻፈም። ያላመኑት አላመኑም፣ አይሁዳውያን ሆነው ይቀሩ አሉ ነው። ኦኬ ስለዚህ ብርሃን ለሁሉም ነው የበራ ወጥቷል። ለሁሉም ወጥቷል። ብርሃን ወጥቷል። ፀሐይ ልክ በምስራቅ እንደሚወጣ ብርሃን ለሁሉም ወጥቷል። ግን ብርሃኑን ወጥቶ የመሞቅና የማየትና ከብርሃን መደበቅ ጨለማ መፈለግ ያንተ ድርሻ ነው። ይሄንን ነው ነፃ ፈቃድህ የመምረጥ እድሉ አቅረብኩ ለከ እሳተ ወማየ ደይዴካ በዘፈቀድከ እሳትና ውሃን አቅርቤልሃለሁ እጅህን ወደምትፈልገው ጨምር ነው የተባለው ነው። ቴንኪው እና ትክክል ነው ለማለት ነው። አይ እዚህ ጋር ቀሲስ እኔ አሁንም አምነውን ልናገርና ከዛ በዛ ጋር ደግሞ ሐሳብ እንዲሰጡ ብዬ ነው። ምንድነው እኔ ማምነው የሰው ልጅ አሁን የማያምነው ለምንድነው ያላመነው ከተባለ ያላመነው እግዚአብሔር በውስጡ ስላልሰራ ነው ብዬ ነው ማምነው። የሚያምነው ሰውዬ ደግሞ እግዚአብሔር በውስጡ ስለሰራ እንዲያምን ስላደረገው ብዬ ነው ማምነው። ይሄንን መጽሐፍ ቅዱስ ሐሳቤ ላስደግፍና ከዛ ያንን ክፍል እርስዎ እንዴት እንደሚረዱት ይነግሩናል። የሁለተኛ ቆሮንቶስ ምዕራፍ 4 ላይ ከቁጥር 3 4ና 6 ነው ማነበው። እንደዚህ ይላል። ጳውሎስ ነው የጻፈው። ወንጌላችን ይላል ቁጥር 3 ምዕራፍ 4 ቁጥር 3 ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ይላል። ቁጥር 4 ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ይሄ ማለት ያላመኑት የዚህ ዓለም አምላክ የሆነው ልቦናቸውን ስላሳወረ እንጂ ስለፈቀዱ ስላልፈቀዱ አይደለም። 6 ላይ ሲያመኑትስ እንዴት ነው ያመኑት የሚለውን ደግሞ ቁጥር 6 ምን ይላል? በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ
በጨለማ ብርሃን ይብራ ያለ እግዚአብሔር ነውና ይላል። በልባችን ነው ያለው፣ በዓለም አይደለም። ስለዚህ ኢንዲቪዥዋል አስፔክቱን ነው የሚያወራልን። ስለዚህ ያልዳኑት ሰዎች ያልዳኑት ምክንያቱም የዚህ ዓለም አምላክ ልባቸውን የልባቸውን ሐሳብ ስላሳወረ ነው። የዳኑት ሰዎች ደግሞ የዳኑት እግዚአብሔር ጨለማ በሆነው ልባቸው ላይ ብርሃን ይሁን ስላለ ነው የሚለው ቃሉ። እርሶስ ይሄንን ክፍል እንዴት ይረዱታል? ቴንክ ዩ። የራሴን መረዳት አልነግርህም። የራሴን መረዳት ትምህርት ስለማይሆን ማለት ነው። እኔ በቤተ ክርስቲያን ውስጥ ኦርቶዶክሳዊን መረዳት እንጂ እኛ ራሱ የምንከተለው የእግዚአብሔርን ሐሳብ የቤተ ክርስቲያንን ትምህርት ነው እንጂ የግላችንን መረዳት ይሄ ፊዚክስ ኬሚስትሪ አይደለም ወይንም ሌላ ነገር ስላልሆነ የግል መረዳት የሚባል ነገር እኛ ቤተ ክርስቲያን ውስጥ የለም። ከተሳሳትንም ተሳስተን ነው የምንናገረው እንጂ ከቤተ ክርስቲያን ሐሳብ ውጭ አንናገርም። ግን ያመጣኸውን ነገር ጥቅሱ ይሄ እግዚአብሔርን ፈርዖንን ልቡን አደነደነው፣ እንደገና የማያምሩትን የዚህና ለማሳብ እንትን ልቡናቸውን አሳወረ። እንደዚህ ያሉ ጥቅሶች አንተ የምትጠቅሳቸው ጥቅሶች ከእግዚአብሔር ቅድመ እውቀት እግዚአብሔር ወደፊት ሊሆን የሚችለውን አስቀድሞ ይናገራል። ካለፈ በኋላም ወደ ኋላ ይነገራል። በመጽሐፍ ቅዱስ ውስጥ እሱን ካለመረዳት የተጠቀሰ ነው። ግን አንተ በጠቀስከው ጥቅስ አንድ ነገር በሎጂክ ያቀረብከውን ነገር በተግባር ላሳይህ። መጀመሪያ አሁን እግዚአብሔር የሰው ልጅ እንዳይድን ልቡን አሳውሮ በክርስቶስ እመኑ ይላል ብለህ ነው የምታምነው አንተ? ወንጌል ለምሳሌ ወንጌል የተሰራችው በወንጌል ሰው አምኖ እንዲድን ነው አይደለ? ልቡን ያሳወረው እግዚአብሔር ሳይሆን የዚህ ዓለም አምላክ የተባለው ሰይጣን ነው። ልቡን አሳወረው የሚለው እግዚአብሔር አይደለም ያሳወረው የሚለው ኦኬ። ሰይጣን ያሳወረው ሰው የዚህ ዓለም ሰይጣን ስላሳወረው ታዲያ ሰይጣን ወደ አሳወራቸው ነው መንፈስ ቅዱስ የሚመጣው። ኤግዛክትሊ። አሁን ምንድነው የዳኑት ሰዎች መንፈስ ቅዱስ የሚመጣው? ቆይ ያልዳኑ ሰዎች ጋር መንፈስ ቅዱስ ይሄዳል አይሄድም? መንፈስ ቅዱስ የሚመጣው ሙሉ ከክርስቶስ በፊት የሰው ልጅ በሙሉ ያልዳነ ሰው ነው አይደለ? ስለዚህ ወደ ያልዳኑት መንፈስ ቅዱስ ይመጣል አይመጣም? ኤግዛክትሊ ይመጣል። ኦልሬዲ ግን እግዚአብሔር መምጣት ወደፈለገበት ነው የመጣው። ቆይ እንደሱ አይደለም። እሱን በኋላ ደግሞ ታወራዋለህ። አሁን መንፈስ ቅዱስ ሲመጣ ወደ ኃጢአተኞች ሁሉ ይመጣል፣ በክርስቶስ ወደማያምኑ ሁሉ ይመጣል አይመጣም? ሁሉም አይመጣም። ዓለምን ስለ ኃጢአት ይወቅሳል ይላል መጽሐፍ ቅዱስ። ዓለምን ዮሐንስ ወንጌል ምዕራፍ 16 የት ገባ እኮ ነው? ዓለምን ስለ ኃጢአት ይወቅሳል ማለት ነው። ቆይ መንፈስ ቅዱስ ወስጣቸው ይሰራል ማለታቸው አንድ አይደለም። ቆይ አጽናኙ ሲመጣ ዓለምን ስለ ኃጢአት ይወቅሳል ይላል። ኦኬ ዓለምን ነው የሚለው እንጂ የተወሰኑ ሰዎችን አይልም። ከየት አመጣው ይሄን ጥቅስ? አንተ መንፈስ ቅዱስ ዓለምን ለመውቅ እግዚአብሔር አንድያ ልጁን ዓለምን እስኪሰጥ ድረስ አንድ ልጁን እስኪሰጥ ድረስ ዓለምን ወዶታል። ዮሐንስ ወንጌል ምዕራፍ 3 ልጁ ለዓለም መጥቷል። ዮሐንስ ወንጌል ምዕራፍ 1 እዚያው ላይ የዓለምን ኃጢአት የሚያስወግደው በግ። ዮሐንስ ወንጌል ምዕራፍ 12 ላይ ደግሞ የዚህ ዓለም ፍርድ ደርሷል። የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዥ ይጣላል። እኔም ከምድር ከፍ ከፍ ያልሁ እንደው ሁሉን ወደ እኔ እስባለሁ አለ ጌታ። ዮሐንስ ወንጌል ምዕራፍ 12 ቁጥር 34 ላይ ልብ አድርግ። እግዚአብሔር ዓለሙን ኮዝሞስ የሰው ልጅ በሙሉ ማለት ነው። ዓለምን ማለት ዓለሙን አንድ ልጁን እስኪሰጥ ድረስ ለዓለም አንድ ልጁን እስኪሰጥ ድረስ እግዚአብሔር አብ ዓለሙን ወዶታል። ሲወድ ዓለሙን ሁሉ ነው የወደደው እና ይሄንን ዓለምን የወደደውን ዓለም ደግሞ ለወደደው ዓለም ደግሞ ምን ሰጠው? አንድ ልጁን ሰጠው። ለማን? ለዓለሙ ሁሉ።
ከዚያ ዮሐንስ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። እና ታዲያ እንዴት ነው እግዚአብሔር ዓለሙን ወዶ ልጁን የሰጠው? በግ ሆኖ መስዋዕት ሆኖ እንዲቀርብ ለኃጢአተኞች መስዋዕት እንዲሆን። ለስንት ሰዎች? ለዓለሙ ሁሉ። ዓለሙን አይደል የወደደው? አዎ። እና ይሄ ልጁ ለማን ነው የተሰጠው? ለዓለሙ ሁሉ። ለዓለሙ ሁሉ ተሰጠ። እሺ ክርስቶስ ደግሞ ራሱ ምን አለ? የዚህ ዓለም ገዥ ይጣላል አለ። ማን ነው የዚህ ዓለም? የዓለሙ ገዥ የተባለው ዲያብሎስ። ምክንያቱም 5500 ዘመን የሰው ልጅ የአዳምን ልጅ በግብር አርተደን አዳምና ልጆቹ በዲያብሎስ አገዛዝ ስር ስለነበሩ፣ ስለዚህ ምን አለ? የዚህ ዓለም ገዥ ይጣላል አለ። እንዴት ሆኖ ነው የሚጣለው? የዚህ ዓለም ፍርድ ደርሷል አለ። ፍርዱ ምንድነው? በልጁ ሞት ለኃጢአተኞቹ የሚሆን መስዋዕት ቀርቦ አየ። ፍርዱ በምን? በልጁ ተወገደ። አየ እዚያ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደተነገረ እንዴት ሆኖ ነው የዓለም ኃጢአት የተወገደው? አንድ ልጁ ለዓለም ኃጢአት ተሰጥቶ ነዋ፣ በጉ ነው ተሰውቶ ነዋ። ስለዚህ ሁሉን ወደ እኔ ስባለሁ አለ። ዓለሙን ጌታ የወደደው ዓለም እግዚአብሔር አብ የወደደው ዓለም በልጁ ሁሉ ወደሱ እንዲሳብ ነው የሚለው። እሺ ከዚያ ጌታ ደግሞ በመስቀል ላይ ተሰቅሎ ለዓለም ሁሉ ቤዛ ሆነ። ለዓለሙ ሁሉ ለኃጢአተኛ ሁሉ ኃጢአት ስለሰራ ለኃጢአተኞች ሁሉ መስዋዕት ሆነ። አሁን አጽናኙ ይመጣል አለ። እንደገና ደግሞ ጌታ ደግሞ ወዴት ነው የሚመጣው? ወደ ኃጢአተኞቹ በክርስቶስ ወደማያምኑ እና ምን ሊያደርግ ነው የሚመጣው? ዓለምን ሊወቅስ። ምን ብሎ? በልጁ ስለማያምኑ ምን ብሎ ነው የሚወቅሳቸው? ለኃጢአታችሁ መስዋዕት የሆነው በቀራንዮ ላይ ክርስቶስ ተሰውቶ እግዚአብሔር ዓለምን ወዶ ልጁን ለዓለም መስዋዕት ሰጥቶ ልጁም ስለ ዓለም ሞቶ እንዴት አታምኑበትም ብሎ ሊወቅስ ማን ይመጣል? መንፈስ ቅዱስ። ማንን ነው የሚወቅሰው እንዲህ ብሎ? ዓለምን። አየህ። ስለዚህ ለተመረጡት ምናምን ይሄ የዞረበት ሰው ያስተማሩት የለም። እንዲህ የሚባል ትምህርት የለም። እንደው በመጽሐፍ ሽታውም የለም። በነገራችን ላይ እኔ ሰይጣን በቀላሉ እንዴት እንደሚጠቀም እንዴት ሰውን በቀላሉ እንደሚያሸንፍ የምትረዱት በክርስቶስ መስቀል ላይ የሚዘባበት ሲዘባበት ነው። ስለዚህ መንፈስ ቅዱስ ወደ ኃጢአተኞች ወደ ዓለም ነው የሚመጣው ነው እንጂ ወደ ተመረጡት የሚል ጥቅስ የለም። ስለዚህ በሎጂክ ላስረዳህና የዚህ ዓለም ገዥ ጥያቄ ነው እንድትመልስልኝ ኬርፉሊ ሊስን። አሁን መንግስት ህግ አወጣና ህጉን እንዲህ የሚያደርግ እንዲህ ይደረጋል፣ እንዲህ የማያደርግ እንዲህ ይሆናል ብሎ ህግ አወጣ። ህጉ አፕላይ የሚደረገው ህጉን ተግባራዊ የሚያደርጉ ናቸው። ለምሳሌ ህፃናትን ኢንክሉድ የማያደርግ ህግ ሊኖር ይችላል። አንድ ህፃን ልጅ ሲጫወት የሆነን ሰው ፈንክቶ ወይም መሳሪያ ተባርቆበት ቢገል ህፃኑ ይታሰራል አይታሰርም? ማነህ ወንድማችን? ይሄ ህፃን ልጅ ይታሰራል? እስር ቤት ይገባል አይገባም? ይቅርታ አልገባኝም ጥያቄ። አንድ ልጅ ሰው መግደል ኃጢአት ነው አይደለ? ወንጀል ነው። እሺ ወንጀል ነው። በዓለማዊ ህግ ሰው መግደል ወንጀል ነው አይደለ? ያስቀጣል በህግ። እሺ አይ እሺ ሳይሆን የስ ኦር ነው በለኝ። ያው ሰው መግደል ወንጀል ነው። በየትኛውም የዓለም ሀገራቶች ህግ ማለት ነው። ጎበዝ። እና ህፃን ልጅ መሳሪያ ተባርቆበት ሲጫወት በሆነ ነገር መሳሪያ ብሎ የሆነ ህፃን ልጅ የ4 ዓመት ልጅ ሊሆን ይችላል የሆነ ሰው ገደለ። ይህ ህፃን ልጅ እስር ቤት ይወርዳል አይወርድም? ይታሰራል አይታሰርም? ነው it depends on the judge ማለት ነው። አሁን እንደ ዳኛው ውሳኔ ነው እሱ የሚወሰነው። ሰብጀክቲቭ የሆነ ነገር ነው። it's not general concept። ጀነራል ነው። ለህፃናት ሁሉ የሚሰራ ነው። ህግ ለህፃናት ይሰራል። ህግ ህፃናት እንደው ጮጮችን ህግ ይሰራል። እስኪ ለምሳሌ አንድ ነገር እስኪ አቅርብልኝ። ማለት አልገባኝ። አሁን ለምሳሌ የኢትዮጵያ ህገ መንግስት እስኪ ህፃናትን የሚያስጠይቅበት ህፃናትን የሚያስርበት አንድ ነገር አንድ ፍታብየር ተቀበል። የህግ ሰው አይደለሁም። ምድሎ አላጠናውም። ይቅርታ ቀሲስ። እሱን እንደዚህ ያደርጉ ታሰራሉ የሚለውን ነገር አላውቅም። በጣም የሚቀጡበት ነገር ግን አለ።
ህፃናት ኢቭን ጥቃቱ ወደ ወላጆቻቸው የሚመጣበትም ነገር አለ። በጣም እንደዚያ ነው የሚባለው። አሁን ለምሳሌ ታስረው ኢቭን ኖ ኢቭን ታስረው የሚቀመጡበትም ቦታ አለ። ለምሳሌ እሺ መናገር እችላለሁ እኮ ንገረኝ። እሺ ለምሳሌ እሺ ላይክ ሲሪያል ኪለር የሚባል ነገር ካወቁ ምናልባት አሜሪካ ነው የሚኖሩት እያስባለሁ። ሲሪያል ኪለር የሚባሉ ነገሮች ሰዎች አሉ ወይ ደግሞ እሺ በጣም አደገኛ ገዳዮች ታሰቡና ከ18 ዓመት በታች የሆኑ አሜሪካውያኖች በእንደዚህ አይነት ሲሪያል ኪለር ተብለው ተጠርጥረው የታሰሩ ሰዎች ልጆች አሉ። ሊትራሊ ማለት ነው። ስንት ዓመት ናቸው እነዚህ ህፃናትን ነው የማወራው እኔ። ስንት ዓመት ልጆች ናቸው? 18 ዓመት በታች ከ18 ዓመት የ13 ዓመት ልጅ አይ ቆይ እኔ 18 ዓመት ምናምንማ በእግዚአብሔር ልጅ ቆይ 13ም ይሁን በነገራችን ላይ የ13 ዓመት ልጅም የ14 የ10 ዓመትም ልጅ ኃጢአት ይሰራል። ባይዘው በእግዚአብሔር ዘንድ ሊጠየቅ ይችላል። አንደርስታንድ ማድረግ ጀምሮ ክፋትንና ደግነትን አውቆ መስራት ከጀመረ ጀምሮ የሰው ልጅ በእግዚአብሔርም ዘንድ ይጠየቃል። እንኳን በህገ መንግስት እኔ አሁን ማወራህ ክፉና ደጉን መምረጥ የማይችሉ ህፃናት አንደርስታንድ አድርገው ነገሮችን ማድረግ የማይችሉ በቃ 4 ዓመት 3 ዓመት ምናምን የሆኑ ልጆችን ነው ማወራህ እንጂ አሁን አንተ የምታወራው ክፋትን ኦልሬዲ የተለማመዱ ልጆችን ነው የምታወራኝ። ሴራ ምናምን የለመዱ ልጆችን እኔ ማወራህ የዚህ ዓለም ህግ ኢንክሉድድ የማያረጋቸው ህፃናት ነው ማወራህ ማለት የዚህ ዓለም ህግ እኮ አሁን እንደው ፈርተህ እኮ ነው እንጂ አንድ ህፃን ልጅ ያጠፋ ወላጁ ነው የሚጠቀመው። ኖ ጄኒዩሊ ነው እየተናገርኩ ያለሁት። ምንም የፈራሁት ነገር የለም። አንደኛ ኦኬ የሁለት ዓመት ልጅ ቢያጠፋ የሚታሰረው ማን ነው? አባትየው ነው ወይስ ህፃኑ ነው? ነው ህፃኑ ይታሰራል ማለት አልችልም። እሱ ወላ አባትየው ይታሰራል ይጠየቃል። በልጅ ሊሆን ይችላል። ሰብጀክቲቭ ነው ሊሆን ይችላል። ይታሰራል እንጂ ይኸውልህ ህፃናት አራኔ እየሰራው አይደለም። ህጉ ይኸውልህ ለምሳሌ በእግዚአብሔር ዘንድ ህፃን ልጅ በስተት መንገድ ቢሄድ በልጆች ምክንያት ወላጆች ይጠየቃሉ አይጠየቁም? በእግዚአብሔር ዘንድ እሱ አላውቅም። ቢብሊካል የሆነ ነገር የሚል ነገር አላውቅም። እሺ ልጥቀስልህ። እንዴት አታውቅም እንዴ? ቆይ ልጆች የእግዚአብሔር ስጦታዎች ናቸው አይደሉ? ናቸው። ናሁ ጸጋው ልጆች የእግዚአብሔር ስጦታዎች ናቸው። ለማን ነው የሚሰጠው? ልጆች ግን ይቅርታ ቀሲስ ላቋርጦት ነው እንጂ ቆይ እንዳታቋርጥ። ቆይ አልመለሱልኝ የጠየቁትን ጥያቄ። ቆይ ልመልስልህ ነው። ልመልስልህ ነበር። አንተ ይኸውልህ አንዛዛው። ልጆች የእግዚአብሔር ስጦታዎች ለማን ነው የተሰጡት? ለማን ነው የተሰጡት? ልጆች የመጀመሪያ የሚሰጡት ልጆች ለማን ነው? ኦኬ የእግዚአብሔርን ስጦታ በአግባቡ ማሳደግና ስጦታውን መያዝና ለመያዝ አያስጠይቅም? እሺ መጽሐፍ ቅዱሳዊ ላድርግልህ። አዎ ልጅን በሚሄድበት መንገድ ምራው ተብሏል። ስለዚህ ልጆችን መምራት የወላጆች ኃላፊነት ነው ማለት ነው። ስለዚህ ልጆች በስህተት መንገድ ቢሄዱ ወደ ጨለማ ቢሄዱ በአግባቡ ባያድጉ ወላጆች ይጠየቃሉ። ምክንያቱም የእግዚአብሔር ስጦታዎች ናቸው። በልጆች ላይ ሞግዚት ሆነው ወላጆች እንዲያሳድጉ ስጦታ ተሰጥቷቸዋል። ስለዚህ በህፃናቱ ምክንያት ወላጆች ይጠየቃሉ ነው። የዚህ ዓለም መንግስትም ህፃናት ቢያጠፉ ወላጆቹን በአግባቡ ባለመያዛቸውና ኢቭን እንኳን ልጆች ቢያጠፉ የተለያየ ነገር ወላጆች ሊወቀሱ ይችላሉ። ስለዚህ የዚህ ዓለም መንግስት አንደርስታንድ አድርጎ አመዛዝኖ ህፃናትን የማያውቁትን ሰዎች እንደዚህ ኮንሲደር አድርጎ ኃላፊነት የሚሰማቸውን ሰዎች ከጠየቀ እግዚአብሔር ህግ ሳይሰራ ያለ ህግ ሰውን በመፍጠሩ ብቻ ሲኦል ይከታል ብሎ ማመን እኔ አሁን እንደ መጽሐፍ ቅዱስም አይደለም ህግ ጠባያዊ ነው ይሄ። ህገ ልቦና ራሱ ይፈቅዳል እንደዚህ? ጦጣና ዝንጀሮስ ያደርጋል እንዴት እንደዚህ? በነገራችን ላይ እስኪ እንደው በምን ህግ ነው እግዚአብሔር ባልሰራው ህግ ሰዎችን ለሲኦል ይፈጥራል? የጨለማ ማለት እንደ ክርስቶስ ሲጀመር በሰይጣን ስርዓት ውስጥ የተያዙ ሰዎችን ሳይፈታ ነው።
ይቅርታ ስለ ነጻ ፍቃድ ነው እያወራን ያለ ነው። ነጻ ፍቃድ በነጻ ፍቃድ አይደለም ወንጌሉ በነጻ ፍቃድ ነው ወንጌሉን ያልተቀበለው ለሚለው አንተ እኮ ምን አለ አምላክ ሐሳባቸውን አሳወራለ። እንዴት ነው የእናንተ ቤተክርስቲያን የሚረዳው ነው ያለው ጥያቄ እሱ እኮ አንተ ያመጣው እኮ ደስ ይለኛል። ወይ እኮ አንተ ያመጣውን እኮ መጀመሪያ ጠቅሱ የእናንተ ቤተክርስቲያን እንዴት ትላለሽ ምናምን ከማለት በፊት ያመጣው ይሄንን ሰይጣን ስላሳወራቸው ማመን ያልቻሉት እግዚአብሔር ስላሳወራቸው ነው ለማለት ያመጣው ይሄን ጥቅስ አይደለም። ሰይጣን ስላሳወራቸው ነው አላልኩም፣ እግዚአብሔር ስላሳወራቸው። ታዲያ እነዚህ ሰዎች የማይደኑ ሰይጣን ስላሳወራቸው ነው ስትል መንፈስ ቅዱስ የሚመጣው ምን ሊያደርግ ነው ታዲያ? ሰይጣን ወደ አሳወራቸው ሰዎች መንፈስ ቅዱስ ይመጣል አይመጣም? ቁጥር 6 ላይ እኮ ያለውን ተናገርኩኝ። ያመኑ ሰዎች ያመኑት እግዚአብሔር በልባቸው ላይ ብርሃን ይብራ ስላለ ነው እኮ። ይሄ ብርሃን ለሁሉም ነው ወይንስ ለተወሰኑ ሰዎች ነው? ይሄ ብርሃን ነው ቆይስ ብርሃኑን የሚያበራው ደግሞ መንፈስ ቅዱስ ነው። እና ይሄ ብርሃን የበራው ለማን ነው? ለሁሉም ነው ወይንስ ለተወሰኑ ሰዎች ነው ጥያቄው። ይሄው ቃሉን እኮ እኔ እኮ መጽሐፍ ቅዱስ ላይ የተጻፈው ነው የምለው። ያላመኑት ሰዎች ያላመኑት ልባቸውን የዚህ ዓለም አምላክ ስላሳወረ ነው አለ። ያመኑት ደግሞ እግዚአብሔር በልባቸው ላይ ብርሃን ይብራ ስላለ ነው አለ። ስለዚህ እግዚአብሔር መንፈስ ቅዱስ በልባቸው ላይ የብርሃንን ስራ ስለሰራ ነው እኮ። ስለዚህ አንተ ያወራ ያለው እኮ ኮንፈርም አድርግልኝ። ስለዚህ ያመኑት ሰዎች እግዚአብሔር እንዲያምኑ ብርሃን ስላበራላቸው ያበራላቸው የተመረጡ ሰዎች አሉ ማለት ነው አይደል? እያልከኝ ያለው መጽሐፍ ቅዱስ ራሱ እያለ ነው እኮ። እኔ ያለውን አይደለማ መጽሐፍ ቅዱስማ ይኸውልህ፣ የመጽሐፍ ቅዱስን ሐሳብማ ላስረዳህ እኮ ነው። በነገራችን ያብራሩልኝ አይደለም። መጀመሪያ አንተን ስታንድህን ልወቀዋ። መጀመሪያ ምን እያልክ እንደሆነ እኔማ ይሄው አልኩኝ እኮ። የኔ ስታንድ ምንድነው? ያላመኑ ሰዎች ያላመኑት የዚህ ዓለም አምላክ ልባቸውን ስላሳወረ ነው። ያመኑት ሰዎች ደግሞ ያመኑት እግዚአብሔር በልባቸው ላይ ብርሃን ይብራ ስላለ ነው። በቃ ያላመኑት ለምንድን ነው ያላመኑት? እግዚአብሔር ብርሃን ይብራ ስላላለ ስላልባቸው ነው የሚለው መጽሐፍ ቅዱስ ስላለ ያስኩኝ አዳም አንበው ከፍ ብለህ እሺ ቁጥር ኦኬ ቁጥር 4 ላይ ለእነርሱ የእግዚአብሔር ምሳሌ የሆነው ክርስቶስ ከቁጥር 3 ጀምራ አንብበው። ወንጌላችን ከቁጥር 3 ጀምራ አንብበው አዳም። እሺ ወይ ታነበዋለህ አንተ? እኔ እያነበብኩት። አይ ከቁጥር 3 ጀምሮ ነው ሐሳቡ የሚጀምረው። እሺ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው። የተከደነባቸው ለምንድን ነው? ለሚጠፉት ነው ይላል ቁጥር 4። ለእነርሱ የእግዚአብሔር ምሳሌ የሆነውን የክርስቶስን የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የማያምኑትን ነው ሐሳብ አሳወረ የሚለው እንጂ ሰዎች እንዳያምኑ አሳወረ አይደለም። የማያምኑትን ሐሳብ አሳወረ የሚለው አዎ አየህ፣ አንደኛ መጽሐፍ ቅዱስ ራሱ አጣመህ የተረጎምከው። እስኪ አሁን ጥያቄህን የጠየቅከውን ጥያቄን ያብራራልሃል። ወንጌላችን በነገራችን ላይ ይሄን ወንጌላችን እዚያ ዮሐንስ ወንጌል ምዕራፍ 10ንም ሲጠቅሱ ሰምቻለሁኝ። ለበጎቼ ነፍሴን እሰጣለሁ ያለው። ስለዚህ ጌታ ነፍሱን ሰጠው ለበጎቹ ነው የሚል ሁሉ ጥቅስ ያነሳሉ። እሱም ሚስኮት የተደረገ ጥቅስ ነው። አሁን አንደኛ ጥቅስ ትክክል አለመሆኑን ተረዳህ ወንድማችን? ማን ነበር ስሙ? አይ ትክክል አይደለም የምትሉኝ አብራሩ፣ ንገሩኝ፣ አስረዱኝ እንጂ ምን እንደሚል። የማያምኑትን ሐሳብ አሳወረ የሚለው ሰዎች ያላመኑት የማያምኑ ሰዎች አሉ በዚህ ዓለም ላይ። ያላመኑት የዚህ ዓለም አምላክ ሐሳባቸውን ስላሳወረ ነው እያለ ነው። ይሄው ደግሞ አሁን አነበበልን እኮ። ቆይ አንዴ ጠብቀኝ ላውጣልህ። አይ እንትን በስነ ስርዓት እየነገርከኝ ስላልሆነ ላውጣው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ነው አይደለም? ትክክል። እሺ። ስለዚህ ምክንያት ምሕረት እንደተሰጠን ይህም የአገልግሎት ስላለን አንታክትም። ነገር ግን የሚያሳፍረውን ስውር ነገር ጥለናልና በተንኮል አንመላለስም። ኦኬ። የእግዚአብሔርንም ቃል በውሸት አንቀላቅልም። እሺ። እውነትን በመግለጥ ግን በእግዚአብሔር ፊት ለሰው ሕሊና ሁሉ ራሳችንን እናመሰግናለን።
ወንጌላችን አሁን ጳውሎስ የሚሰብኩት ወንጌል ወይ ይቅርታ በጣም ጠፋብኝ። ይቅርታ በጣም እሺ ይቅርታ ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው። አሁን ይሄ ለሚጠፉ ነው ማለት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ምን እንዳለ ነው? የመስቀሉ ቃል ለምናምን ለኛ የእግዚአብሔር ቃል ነው፣ ለማያምኑ ግን ሞኝነት ነው። ለማያምኑ ሞኝነት ነው። ለግሪክ ሰዎች ጥበብ ዋነኛ ነገር ነው፣ ለአይሁድ ደግሞ ታምር እንዳለው ማለት ነው። ስለዚህ እዚህ ጋር ለሚጠፉ ነው ማለት አሁን የተከደነባቸው ወንጌሉን ላለመቀበል ፈቃዳቸውን ተጠቅመው እምቢ ላሉ የሚሉ ሰዎች እነዚህ ሰዎች ባለመቀበላቸው ምክንያት ለሚጠፉ ነው ሲል ምን እያለ ነው? ወደፊት ባለማመን የሚጠፉ መሆናቸውን የሚያስረዳ ነው። ይሄ በምን ምክንያት? ልባቸውን በመክደናቸው የተከደነባቸው ማለት የወንጌሉን ቃል ላለመቀበል እምቢ ላሉ ሪጀክት ላደረጉ ሰዎች ለእነዚህ ሰዎች ምን ለሚጠፉ ነው፣ ይጠፋሉ። ምክንያቱም በወንጌል ያላመነ ሰው ስለሚጠፋ። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የክርስቶስ የክብር ወንጌል እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። ለምንድን ነው እነዚህ የዚህ ዓለም አምላክ እንትን ላይም ተጽፏል። በነገራችን ላይ የዘሪው ምሳሌ ላይ ያለው እዚህ ጋር ይጠቀሳል። ዘሪው ዘር ሲዘራ በመንገድ ዳር ይወደቃል፣ በጭንጫ ላይ ይወደቃል፣ በእሾህ መካከል ይወደቃል፣ በመልካም መሬት በእሾህ መካከል የወደቀው የዚህ ዓለም ሐሳብ አንቆ የያዘው ነው። ዘሩ እንዳይበቅልና ፍሬ እንዳያፈሩ ያደረገው እሾህ የተባለው የዚህ ዓለም ሐሳብ ነው ተብሎ ተተርጉሟል። ስለዚህ እዚህ ላይ የሚያሳየው የዚህ ዓለም ሐሳብ ልባቸውን የያዘባቸው ከዓለም መለየት ያልቻሉ ወደ ክርስቶስ መምጣት እምቢ ያሉ ሰዎች ለእነዚህ ምንድነው ልባናቸው መታወሩ ነው የሚያሳየው። እንዲያውም ምርጫ ሁሉ ጌታ ዮሐንስ ወንጌል ምዕራፍ ማቴዎስ 6 ላይ ተናግሯል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አንድ ባሪያ ለሁለት ጌቶች መገዛት አይችልም፣ ለእግዚአብሔርና ለገንዘብ። ስለዚህ ለገንዘብ የሚታዘዙ ሰዎች ይህን ዓለም የሚወዱ ሰዎች በራሳቸው ምርጫ ማለት ነው፣ በራሳቸው ፈቃድ ማለት ነው። የዚህን ዓለም የሚወዱ ሰዎች እግዚአብሔርን ማየት አይችሉም። እንዲያውም አንደኛ ዮሐንስ ላይ ምንድነው የሚለው? ዓለምን ማነው ዓለምን የሚወድ ለእግዚአብሔር ጥል ነው ይላል። ስለዚህ የዚህ ዓለም እግዚአብሔር አሳወራቸው ሳይሆን የዚህ ልባቸውን ለሰይጣን ፈቃድ ስለሰጡና የተገዙት ለዲያብሎስ ስለሆነ ዲያብሎስ ደግሞ ስለማያበራ ከብርሃን ይልቅ ጨለማን ስለወደዱ ወደ ብርሃን አልመጣም ስላሉ በጨለማ ውስጥ ለሚኖሩ ሰዎች ምንድነው ታውረው ነው የሚቀሩት። ለምሳሌ ለአይሁድ ታውረዋል፣ ማየት አልቻሉም ይህንን ብርሃን ክርስቶስን። ምክንያቱም ቅድም እኮ ስንጠቅሰው ነበረ ብርሃን መጣ፣ ግን ሰዎች ስራቸው ክፉ ስለሆነ አንቀበልም ስላሉ እምቢ ስላሉ ፈቃዳቸውን ተጠቅመው ምን ሆኑ? ይፈረድባቸዋል ማለት ነው እንጂ ይሄ ፈቃድ አይደለም። እዚህ ጋር ቀሲስ የዚህ ዓለም አምላክ ማለት ማን ነው? መጀመሪያ የዚህ ዓለም አምላክ እኮ ሰይጣንን አይደለም የሚለው እኮ የዚህ ዓለም አምላክ። በነገራችን ላይ የዚህ ዓለም አምላክ የሚለው ሰይጣን ብቻ ላይሆን ይችላል። የዚህ ዓለም አምላክ የሚባለው ገንዘብ እዚህ ሐሳብ ላይ ጳውሎስ ያነሳው ማንን የትኛውን ነው? ልክ ነው። የዚህ ዓለም አምላክ ገንዘብም ተብሏል። ስለዚህ የዚህኛው ክፍል ላይ ግን የተባለው ማን ነው እኮ? የዚህ ዓለም አምላክ የዚህ ዓለም ገዢ የተባለው ዲያብሎስ እኮ ነው። ገዢ ምንም ጥያቄ የለውም እኮ ዲያብሎስ። ስለዚህ እሱ ነው ሐሳባቸውን አሳወረ የሚለው እነሱ ሳይሆኑ ለሱ ፍቃዳቸውን የሰጡት እሱ ነው እነሱን ያሳየው። አዎ በራሳቸው ፍላጎት ነው፣ በራሳቸው ፍላጎት ነው። ወንጌላችን የተከደነባቸው እግዚአብሔር ስለከደነባቸው ነው አይደለም እኮ መጽሐፉ እኮ አይደለም። ቁጥር 6 ላይ እኮ አሳየዋችሁ ቀሲስ ምንድነው የሚለው? ያመኑት ሰዎች ደግሞ ያመኑት በልባቸው ላይ ብርሃን ይሁን ያለው እግዚአብሔር ነው ይላል። ስለዚህ የዳኑትም ሰዎች
ፈቃዳቸውን ለእግዚአብሔር ስለሰጡ ሳይሆን እግዚአብሔርን እንዲፈልጉ ያደረገው ጨለማ ይሆን ሲጀመር የሰው ልጆች ሁሉ በዚህ በዲያብሎስ አገዛዝ ውስጥ ነው የነበሩት ሁሉ። ከዛ ውስጥ ግን እግዚአብሔር በልባቸው ላይ ብርሃን ይሁን ላለላቸው ሰዎች እነሱ ግን ወደ እግዚአብሔር መጥተዋል ማለት ነው አይደለ? እንደዛ ነው። አንደኛ ይህን ጥቅስ ስጠቅስ አንተ እያወራህ ያለኸው ካልቪኒስትህ ከዚህ አንጻር ነው የምታወራው? እኔ ከቃሉ አንጻር ነው። ቃሉ እንደዛ ነው አይደለማ። ቆይ ስታንድህ ማወቅ አለብኝ። አንኮንዲሽናል ኢሌክሽን የምታምን ሰው ስታንዴማ ካልቪኒ እኔ ሪፎርምድ ነኝ። አዎ እኔ ሪፎርምድ አማኝ ነኝ። ቃሉ ግን ይሄንን ነው እያወራ ያለው ነው እያልኩ ያለሁት። ስታንዴን ለማወቅ ከሆነ ባክግራውንዴን ለማወቅ ከሆነ ያ ትክክል እኮ። በጣም ጥሩ። አሁን ይሄውልህ ብርሃን ወደ ዓለም መጣ አለ። ኦኬ ወደ ዓለም መጣ። ብርሃን ለዓለም ወጥቷል ኦልሬዲ። ፀሐይ የሚወጣው ለሁሉም ሰው ስለሆነ ፀሐይ ሲወጣ ከቤት መውጣት አለ መውጣት የማን ድርሻ ነው? የሰውየው ነው። ጉድጓድ ውስጥ መግባት አለ መግባት ፀሐይ መቼም ምድር ላይ በምድር ላይ ፀሐይ በምስራቅ ስትወጣ ለሁሉም ነው የሚወጣው። ፀሐዩን መሞቅም አለመሞቅም ያንተ ድርሻ ነው የሚሆነው። ስለዚህ ብርሃን ወደ ዓለም መጣ፣ ተወለደ፣ ከሕዝብም ከአሕዛብም ተገለጠ። የታየ ነው፣ የተከደነ አይደለም። ምክንያቱም ተሰውሮ አይደለም የመጣው፣ ተገልጦ ነው በስጋ የመጣው፣ ታይቷል። ስለዚህ ይሄንን አይሁዳውያንም አይተውታል፣ አሕዛብም አይተውታል። ምክንያቱም የኛ የሚሉት ነው። ስለዚህ ይሄንን ብርሃን ወደ ብርሃን ከብርሃኑ ጋር መጣበቅ የማን ድርሻ ነው? ፀሐይን መሞቅ የግለሰቡ መብት ቢሆንም ፀሐይን አልሞቅም አልፈልግም ያለ ሰው እቤቱ ዘግቶ መቀመጥ ይችላል። አይኑ ላይ መነጽር ማድረግ መክደንም ይችላል። የሰውየው ፈቃድ ነው ይሄ። ስለዚህ ይሄ መጽሐፉ ላይ የሚያሳይ የዚህ ዓለም ምን አልከኝ? እንደዛ አይደለም እያለ ያለው የራሱ ፈቃድ ነው ሳይሆን እንዳያምኑ የማያምኑትን ሰዎች ሐሳብ ያሳወረው የዚህ ዓለም አምላክ ነው እያለን ነው። እንዴት ነው እሱን የምናየው ነው እኮ የማያምን አላምንም ካልክማ ይኸውልህ ልንገርህ፣ አላምንም ካልክ ወደ ብርሃን አልመጣም ካልክ እኮ ትታወራለህ እኮ ምንም ጥያቄ የለውም። እኛ አይደለንም ያልነው እኮ ቀሲስ፣ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ አለ እና ካላመንክማ ያሳወራል። ማሳወር ብቻ ሳይሆን ያስመልክሃል፣ ያሰግድሃል ሁሉ ኖ አላምንም ስላለ ሳይሆን የታወረው እንዴ ስለታወረ ነው ያላመነው እኮ ነው። የማያምኑት ማለት ነው መጽሐፉ እንደዚህ አይልም እኮ ነው አይልማ። እንደዚህ ቁጥር 6 ነው እንዴ? እሺ ቁጥር 6ስ ያመኑትን ሰዎች ቆይ እንደዚያማ እንዳይል የሐዋርያት ሥራ ምዕራፍ 2 ላይ እኮ አሳየውህ እኮ መንፈስ ቅዱስ አንደኛ ይሄን አብራራልኝ። እሺ ምን ማለት ነው ይሄ? እኔ ራሴ ስላብራራውልህ ነው እንጂ። እሺ አጽናኙ ሲመጣ ዓለምን ይወቅሳል ይላል። የሚወቅሰው የተወሰኑ ሰዎችን ነው ዓለምን ነው? ዓለምን ይወቅሳል፣ ስለ ኃጢአት ዓለምን ይወቅሳል ይላል። ኦኬ ዓለምን ማለት ሰውን ሁሉ ማለት ነው? የተመረጡ ሰዎችን ማለት ነው? ሲጀመር ስለ ዓለም ካወራን እኛ አዛ ሊሚትድ አቶናመንት ላይ ያለን አስፔክትም ዓለምን ሁሉ ሊያድን ነው የመጣው። እዚያ ውስጥ ገብተህ አታውራ፣ የተበላሸ ነው እሱን። ከዚያ ቦንዴጅ ውስጥ ተፈታ። ይኸውልህ ከዚያ ውስጥ ውጣና እንደ መጽሐፍ ቅዱስ ሐሳብ እንድታወራ ነው የምፈልገው። ቆያ ያ የተበላሸ ትምህርት ነው፣ የበከተ ነው። ቆይ አዳምጠኝ። አጽናኙ ወደ ዓለም ይመጣል። መሳደቡን እንተው፣ ስድቡን እናቆየውና እኮ ንገረኝ፣ መልስልኝ። ማንኛውን ነገር ነው እያወራ ያለው። ቆይ ማለት የሰው ልጅ ሁሉ ማለት አይደለም። ኧረ እያዳመጥከኝ እንዴ? እኔ ሰዓቴን እኮ አሁን ቤተክርስቲያን ግቢ ሁኝ የሆነ ማወራ ስራ አለኝ። ሲስዬ እኔ ላግዙት። እሺ ቆይ አንዴ ይሄን ልጨርስለት። እንትን መንፈስ ቅዱስ ዓለምን ይወቅሳል ሲል ዓለምን ሲል የተመረጡት ሰዎችን ማለት ነው። አዎ እሺ ማስረጃ ስተኝ። ለዚህ የተመረጡት ሰዎችን ዓለምን ይወቅሳል ማለት የተመረጡት ሰዎችን ነው ያለ ወይም ከአባቶች ያብራራ ይሄንን ከጆን ካልቪን ውጭ ማለት ነው። እሱ አባት ስላልሆነ ይሄንን ያብራራ አንድ ወይም አባት ወይንም መጽሐፍ ቅዱስ ስተኝ። ኦገስቲን ኦኬ አውጣልኝ ማስረጃውን። አሁን ማውጣት አልችልም። አሁን ላይ አካባቢ ላይ የለም። ምን ይላል? እሺ ትምህርቱ ምን ይላል? ኦገስቲን ምን አለ? በመሰረቱ ብቻ ሳይሆን ኦገስቲንም ሪፎርም እሺ
አኳይነስም ምናልባት አኳይነስም ከሪፎርመሮቹ በፊት የነበረ ነው። ኦገስቲንም የሚያወራው በመሰረቱ ከፊሩይ ጋር የተናገረውን የኦገስቲንን ትምህርት እኛ እንቀበልም። ሲጀመር ግን ግድ የለም እሱ ራሱ ሚስኮት እንዳታረገው ምን አለ እስኪ ንገረን፣ በቃል ንገረን። ክርስቶስ ለዓለም አልሞተም። ቆይ ክርስቶስ ለዓለም አልሞተም፣ ዓለም የተባለው የተመረጡ ሰዎች ናቸው ብሏል ኦገስቲን። እሺ ልናገር አሁን። እሺ ቀጥል። እሺ ዓለም ማለት የተመረጡ ሰዎች ናቸው እንደዚህ አሁን ብለን ሳይሆን የምናወራው ዘ ኮመንተሪያቸው ላይ ግን ለምሳሌ ዮሐንስ የተጠቀማቸውን ዓለም ብሎ አንደኛ ዮሐንስ ምዕራፍ 2 ላይ የተጠቀመውን ሌሎቹም ቦታዎች ላይ ደግሞ ዓለም ብሎ ኖ አሁን እኔ የጠየቅኩ ጥያቄ አጽናኙ ሲመጣ ዓለምን ስለ ኃጢአት ይወቅሳል የሚለው ዓለም የተባለው የተመረጡ ሰዎች ናቸው ብሎ ኦገስቲን ያብራራው ነው። ስፔሲፊክሊ ነው እሱን አይደለም እያወሩ ያለሁት ዓለም የሚለው እኔ ጠየቅኩ እኮ እኔ ጠየቅኩ እኮ አጽናኙ ሲመጣ ዓለምን ይወቅሳል የሚለውን ዓለም ማለት የተመረጡ ሰዎች ናቸው ብሎ ያብራራበትን ነው የምትነግረኝ። ምን ስለዚህኛው ስለ ስፔሲፊክ ዓለምን ይወቅሳል አጽናኙ ሲመጣ ዓለምን ስለ ኃጢአቱ ይወቅሳል የሚለውን እዛ ጋር እንደዚህ ብሎ ያለ አባት እያሉኝ ከሆነ እሱን ስፔሲፊክሊ ብሏል እያልኩኝ አይደለም። ዓለም የሚለው ታዲያ የጠየቅኩ ይሄንን ነው። ቆይ መጀመሪያ እንግዲህ እኮ መንፈስ ቅዱስ አጽናኙ ሲመጣ ዓለምን ስለ ኃጢአት ይወቅሳል ይላል እና ስለ ኃጢአትም ማለት በእኔ ስለማያምኑ ነው ይላል። በክርስቶስ ወደማያምኑ መንፈስ ቅዱስ መጥቶ ይወቅሳል እያልሁ ነው። ሁሉም ጋር መንፈስ ቅዱስ ይመጣና በክርስቶስ መኑ እያለ ይወቅሳል። ስለዚህ የመንፈስ ቅዱስ መምጣት ወደ ተመረጡት ብቻ ነው የሚመጣው ወይንስ ወደ ዓለም ሁሉ፣ ወደ ሰው ልጅ ሁሉ፣ በክርስቶስ ወደማያምን ሁሉ? ይህን መልስልኝ። መንፈስ ቅዱስ የሚመጣው በልባቸውም ላይ የሚሰራው እግዚአብሔር ለመረጣቸው ሰዎች ብቻ ነው። እኔ ይሄንን አብራራልኝ ያልኩህ እኮ ይሄንን ቃል ይሄ ምን ማለት ነው? ይሄንን አብራራልኝ መጀመሪያ። እሱን እኮ ዓለምን ስለ ኃጢአት ይወቅሳል የሚለውን አብራራልኝ። ምን ብዬ ላብራራለሁ? ኦልሬዲ እኮ አብራሩልኝ ባሉት ነገር ላይ እኮ እስማማለሁ። እሱን ግን ስፔሲፊክሊ በጣም ቆይቶ ማለት ነው ስለ ኃጢአታቸው ይወቅሳል ማለት ምን ማለት ነው? እሺ ይቀጥሉ። በጣም ጥሩ። መንፈስ ቅዱስ በክርስቶስ ሰው እንዲያምን ሊወቅስ ወደ ሁሉም ሰው ይመጣል ብለህ ታምናለህ? ወደማያምን ሁሉ ምን አሉኝ? ቀሲስ ይቅርታ። መንፈስ ቅዱስ ወደማያምኑ ሰዎች ሁሉ በክርስቶስ እንዲያምኑ መጥቶ ይወቅሳል። ወደ ሁሉም ሰው ወደማያምኑ ሁሉ ይመጣል ብለህ ታምናለህ? አይ አላምንም እኮ። ይሄንን ቃል ይሄን ጥቅስ ምንድነው? እንዴት ነው የምታብራራው እኮ ነው የምልህ። እኔ ያብራራሁትማ ወደ ሁሉም ብዬ ነው። ስለ ተስማምተሃል አንተ በዚህ ጥቅስ? ከተስማማህ አላምንም ለምን ትላለህ ነው እኮ እያልኩ ያለው እኮ። እሺ ምን ማለት እንደሆነ ሳብራራ እኮ አታብራራው አሉኝ። ለዛ እሺ አብራራልኝ እኮ ይሄንን ቃል ሌላ ቦታ ሄደህ ሳይሆን ወደ ዓለም መንፈስ ቅዱስ ወደ ማያምኑ ቁጥር ይወቅሳል የሚለውን አብራራልኝ። እሺ እኮ ወደ ሌላ ቦታ ሳትሄድ የሚሉኝ ለምን የሆነ ኬጅ ውስጥ ለምን ይከቱኛል? አሁን እርሱ እንዴ ጥቅሱ ግልጽ ስለሆነ ነው። ጥቅሱ ግልጽ ስለሆነ እኔም እኮ ልናገር ነው። ሁለተኛ ቆሮንቶስ ምዕራፍ 4ን ስጠይቆት እኮ ነው አሁን ወደዚህ ሁሉ ክፍል የመጡት አይደለ እንዴ? እኔም ደግሞ ሲጠይቁኝ ላብራራ ልናገር። እሺ ስለዚህ መንፈስ ቅዱስ ይመጣል ብሎ የዮሐንስ ወንጌል ምዕራፍ 14 እስከ 16 ባለው ላይ ኢየሱስ ክርስቶስ ሲናገር የመንፈስ ቅዱስ ወደኛ መምጣት ወይ ደግሞ ከኢየሱስ ክርስቶስ በኋላ መምጣት ለሪጀነሬሽን ነው ወይ ደግሞ ለድጋሚ ውልደት ነው። ለምን ኢየሱስ ክርስቶስ ምን ብሏል? የሰው ልጅ ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም ስላለ ማለት ነው። ስለዚህ የሰው ልጅ ደግሞ ከመንፈስ ቅዱስ ካልተወለደ በውስጡ ያ የመንፈስ ቅዱስ ኃይል ካልሰራ የእግዚአብሔርን መንግስት ሊያይ አይችልም፣ ድጋሚ መወለድ አይችልም። የሰው የመንፈስ ቅዱስ ወደ ሰው ልጅ ልብ ከመጣና ከገባ ያ ለሪጀነሬሽን እና ለድጋሚ ውልደት ነው ማለት ነው። ስለዚህ ያንን ነው የማምነው ማለት ነው። እኮ ሲመጣ መርጦ ነው የሚመጣው። መንፈስ ቅዱስ በልባችን ላይ መጥቶ ያንን አለመቀበል ወይ ደግሞ ብርሃኑን አብርቶልን ያንን አለመቀበል አንችልም።
ቆይ እሱ አንችልም እንችላለን አይደለም። ቆይ መጀመሪያ የሚመጣው ወደ ተመረጡ ሰዎች ነው የሚመጣው ወይንስ ወደ ኃጢአተኞች ሁሉ ነው የሚመጣው ነው ጥያቄ። ኦኬ የተመረጡ ሰዎችም እኮ ኃጢአተኞች ናቸው። ኤኒዌይስ የሚመጣው ሊትራሊ ለተመረጡ ሰዎች ብለን የምናብለው ለዓለም ዓለም ነው ወይ ብትሉኝ አሁን ለዓለም ነው የምለው። የእርሶ ዓለም ማለትና የኔ ዓለም ማለት ግን ሊለያይ ይችላል ነው። እሱስ አብራራት አሉኝ። ዓለም ማለት የሰው ዘር በሙሉ አይደለም። የሰው ልጆች በሙሉ ማለት አይደለም ዓለም ማለት። እሺ አይደለማ። እኔ ዓለም የሚባለው ዲክሽነሪ ያውጣና ዓለም ማለት የተመረጡ ሰዎች ናቸው የሚል ወይ ዲክሽነሪ ያውጣልኝ ወይ መጽሐፍ ቅዱስ አውጣልኝ። ዓለም ማለት እግዚአብሔር ዓለሙን ወዷል ይላል። ኦኬ ዓለሙ ማለት የተመረጡ ሰዎች ናቸው። የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዥ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሏል። አሁንም የተመረጡ ሰዎችን ነው ካልክ ክርስቶስ ራሱ ስባለሁ ያሉ የተመረጡት ሰዎች ስባለሁ አላለም። 3 እንደገና መንፈስ ቅዱስ ስለ ኃጢአት በእኔ ስለማያምኑ ዓለምን ይወቅሳል ሲል አሁንም የተመረጡ ሰዎች በጣም ብዙ ጥቅስ ነው የማመጣልህ ያለ ወይ መዝገበ ቃል አምጣልኝ። አለበለዚያ ከኪስ ነው የምታወራው ማለት ነው። አየህ? ኦኬ እሺ። አይ ያ ማለት ዓለም በሙሉ ድኗል ማለት ነው እያሉኝ ነው። እሱ ሌላ ቆይ እሱ ወደትም አልሰድህም ባይዘው አሁን እንዴ ለዓለም መጥቷል እኮ እያሉኝ ነው። ዓለም ማለት የተመረጡ ሰዎች ናቸው የሚል አውጣልኝ። እሺ ልናገር እኮ ተናገር፣ ግን ማስረጃ ስጠኝ እኮ ልናገር እኮ ነው። ይጠብቀኝስ ምን ማለት ነው? ዓለም የሚለውን ዮሐንስ ሲጠቀመው ለምሳሌ ዮሐንስ ነው ብዙ ጊዜ ይሄንን ዓለም የተጠቀመው። በዮሐንስ ወንጌል ላይ ተጠቅሞታል፣ በአንደኛ ዮሐንስ መልእክቱ ላይ ተጠቅሞታል። ይሄንን ሐሳብ ደግሞ በሌላ አይነት መንገድ ዮሐንስ ራእይ ላይ ተጠቅሞታል። እኔ የዮሐንስ ራእይ ምዕራፍ 5 ቁጥር 10 ቁጥር 9 እና 10 ማለት ነው ከ9 ጀምሮ ያለውን ዓለም ዴፊኒሽን ነው የምቀበለው። ምን ማለት ነው? ቁጥር 9 ቁጥር 5 ምዕራፍ 5 ቁጥር 9 ላንብብልዎት ምን እንደሚል ማለት ነው ማስረጃ ስለሆነ። ኦኬ አሁን እንደዚህ ይላል ላንብብ። እንደዚህ ይላል ስለ አቶኖመንት ነው የሚያወራው። ከቁጥር 9 ጀምሮ መጽሐፉን ተወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርዳሃልና በደምህም ኢማጂን እና እዚህ ጋር ልብ ብላችሁ ስሙኝ። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ይቅርታ ዘግቶብኝ ነው አንዴ። እሺ ከህዝብም ሁሉ ሰዎችን ዋሽተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግሃቸው ይላል። በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ ይላል። ስለዚህ የክርስቶስ የአቶኖመንት ስራ ወይ ደግሞ የቤዞት ስራ ለዓለም ሁሉ የሚለው ዮሐንስ ነው። የዮሐንስ ራእይን የጻፈው አንደኛ መልእክትንም የጻፈልን የዮሐንስ ወንጌልንም የጻፈልን እሱ ነው። እያለን ያለው ዓለም የሚለን በዚህ አይነት ኮንቴክስት ነው ብለን ነው የምናምነው። አሁን የጠየቅኩት ጥያቄ ቆይ በጣም አዳመጡ። ቆይ እሺ ቅድም ስልህ ነበረ ይሄ ጥቅስ የሚያሳየው ከነገድ ከህዝብ ከነዚህ ሰዎቹ ወደውና መርጠው አምነው በክርስቶስ ስለተቤዡ ስለዳኑ ሰዎች የሚያወራ እንጂ ምክንያቱም ክርስቶስ የማሰናከያ ድንጋይ በጽዮን አኖራለሁ በእርሱ የሚያምን ሁሉ አያፍርም ተብሎ ተጽፏል። ኦኬ በክርስቶስ በጽዮን ላይ የተቀመጠ ድንጋይ ነው፣ ለማያምኑት መፈጥፈጫ ነው። ምክንያቱም ካለማመናቸው የተነሳ የሚደቁበት ነው። ኦኬ ለሚያምኑ ግን መጠጊያ መሆኑን የሚናገር እንጂ ከህዝብና ከነገድ ከዚህ ሁሉ በክርስቶስ የሚያምኑ ሰዎች መኖራቸውን የሚናገር እንጂ መርጦ ከነዚህ መርጦ ክርስቶስ ሞተላቸው የሚል ጥቅስ አይደለም። ሲጀመር ይሄ ጥቅስ የሚያሳየው እንዴ በደምህ እኮ እያለ ነው እኮ በደምህ እኮ ታዲያ ነገድ ሁሉ ዋጀህ እኮ እያለ ነው አይደለ እንዴ? እኮ ዋጀህ እኮ አንድ ሰው ይኸውልህ ክርስቶስ ለዓለም ሁሉ ሞቷል። ደሙ ለዓለም ሁሉ ኃጢአት ፈሷል። የኃጢአቱ ስርየት በአንተ ላይ ግን ተግባራዊ የሚሆነው ደሙ ለኃጢአቴ ፈሷል ብለህ ስታምን ነው። አየህ ኤግዛክትሊ
ታዲያ ካላመንክ ግን አትዋጅበትም። ደሙ ዕዳ ነው የሚሆንብህ። እንዲያው እኛም እኮ ካላመን ሳናምን ነው የምንዋጀው አላልንም። እምናምነው ግን አንደኛ ጥቅሱን መጀመሪያ በጣም አንሻፍ ስለሆነ የተረጎምከው ስለ ክርስቶስ ለዓለም ኃጢአት ደሙ ፈሷል። አሁን የደሙን ዋጋ የሚያክፋፉ ሰዎች፣ ራሳቸውን የነቀነቁበት ሰዎች፣ ክርስቶስ የዓለም መድኃኒት አይደለም ያሉ ሰዎች በጨለማ ውስጥ ነው የሚኖሩት። ምንም ጥያቄ የለውም። አልመጣም ያሉ ናቸው። እንዲያውም ደሙ ለነሱ ፈሶ እያለ በፈሰሰው ደሙ ባለማመናቸው የደሙ ዕዳ አለባቸው። ባለ ዕዳ ናቸው እንደው። ስለዚህ ባለ ዕዳ ስለሆኑ ይፈረድባቸዋል። ምክንያቱም ዕዳ የሆነባቸው ጸጋ ሆኖ ተሰጥቷቸው ጸጋውን ሪጀክት በማድረጋቸው በመግፋታቸው ነው። ስለዚህ ባለ ዕዳ ሆኑ ማለት ነው። ባልተሰጣቸው ነገር ባለ ዕዳ ይሆኑ። ተሰጥቷቸው ግን ዋጋ ተከፍሎላቸው ግን ዋጋውን ምን አደረጉት? ግን ባለ ዕዳ ሆኑበት ባለመቀበላቸው። ያልተቀበለ ሰው ኔጌቲቭ ሊሆን አይችልም ማለት ዕዳ የሚኖርብህ ተበድረህ ወይንም ተቀብለህ ካልከፈልክ ብቻ ነው። የክርስቶስ ደም ፈሶላቸው የደሙን ዋጋ አክፋፍተው ግን የዚያንን ዋጋውን በማክፋፈታቸው ምን ይሆናሉ? ይፈረድባቸዋል ነው። ለምን የሚፈረድባቸው ደግሞ ለዓለሙ ሁሉ ሞቶ ስለሆነ ነው። ስለሞተላቸው ነው። ለነዚህ ላላመኑትም ሞቶላቸዋል። ታዲያ ባለዕዳ ናቸው ነው። እዚህ ጋር የሚናገረው ደግሞ መጽሐፉን ትፈታ ዘንድ የሚለውና ለእግዚአብሔር ከነገድ ከቋንቋ ከሁሉም የሚለው ከዚህ ከተለያዩ ከወገንም ሁሉ ከዝም ሁሉ ሰዎችን ዋጅተህ የሚለው ለምንድን ነው? ደሙ አፕላይ የሚሆነው ማለትም አዎ ክርስቶስ ስለኔ ሞቶልኛል፣ ደሙ ለኃጢአት ፈሷል የሚሉትን ሰዎች የደሙ ዋጋ በእነሱ ላይ ምንድን ነው? ጸጋው በእምነት ስለሚያድናቸው ይቤዡበታል፣ ዕዳ አይሆንባቸውም፣ እንዲያውም ሕይወት ያገኙበታል፣ የኃጢአት ስርየትን ያገኙበታል ማለት እንጂ አንተ ለምትላቸው የሰፈር ጎረምሶችና የተወሰኑ ሰዎች ክርስቶስ መጥቶ ለእነዚያ ሰዎች ብቻ ሞተ የሚል የእግዚአብሔርን ፍርድ የሚያንሻፍፍ የሚያጣምም አይደለም። ቅድም ወደ ጠቀስከው ጥቅስ አንድ ነገር ብዬ ለአዳም ላስረክብ። አዳም ከዚህ በኋላ አንተ ነው የምታወራ። ወደ ቤተክርስቲያን ልገባ ነው፣ ሰዓት ይሄዷል። አሁን የቅድሙ ሐሳብ ምንድነው የሚያወራው? ቆይ ላውራ። የቅድሙ ሐሳብ ታዲያ የሚያወራው ልክ የክርስቶስ ደም ፈሶላቸው ወንጌሉ ተሰብኮላቸው ግን ተከደነባቸው። ምን ማለት ነው? እምቢ አሉ፣ ሪጀክት አደረጉ። የሐዋርያት ሥራ ምዕራፍ 2 ላይ እሺ ያሉ ተጨምሮ ወደ ቤተክርስቲያን መንፈስ ቅዱስ መጥቶ ወቀሳቸው። ሁሉንም ነው የወቀሰ። ምክንያቱም በበዓለ ሃምሳ መንፈስ ቅዱስ በሐዋርያት ላይ ሲወርድ ስብከቱ ለሁሉም በቋንቋቸው እንዲሰሙ አደረጋቸው። ማን? መንፈስ ቅዱስ። ሕዝቡን ሁሉ ይሄው በቋንቋችን ወተናገሩ በነገር ሁሉ ይሄው በቋንቋችን ያወሩ ነበር አሉ። ሁሉም ሰሙ ወንጌሉ ለሁሉም ተሰበከ። ታዲያ ግን በቋንቋቸው ተሰብኮላቸው ያመኑ 3000 ነፍሳት ወደ ቤተክርስቲያን ተጨመሩ። እዚያ ወንጌሉ ተሰብኮ ግን እምቢ ያሉ ግን ተከደነባቸው። ማለት ለነዚህ ሰዎች አይምሯቸው ኦልሬዲ ምን ሆኗል? ሪጀክት ስላደረገ የመንፈስ ቅዱስን ጥሪ ሪጀክት በማድረጋቸው የተነሳ እዚያው አይሁድ ሆነው የአይሁድን ባለ 50 አክብረው ተመለሱ። እነዚህኞችስ የፋሲካውን ባለ 50 መንፈስ ቅዱስን ተቀብለው ወደ ቤተክርስቲያን ተጨመሩ። እዚህ ሁለተኛ ቆሮንቶስ ምዕራፍ 4 ላይ የሚናገረውም እዚያ የሐዋርያት ሥራ ምዕራፍ 2 ላይ የተጨመሩት ወንጌልን በአኮቴት የተቀበሉ ከነ ጳውሎስ ጋር የተደመሩ የቆሮንቶስ ምዕመናን፣ እምቢ ያሉ ደግሞ የዚህ ዓለም ሐሳብ በዚያው በብሉይ ኪዳኑ ወይንም በጣዖት አምላኪነት የቆሮንቶስ ሰዎች ስለነበሩ ጣዖት ለሚያመልኩት አምላክ ለዚያው ጨልሞ ዲያብሎስ ተቆጣጥሯቸዋል ማለት ነው። ለምን? ፈቃዳቸውን ለዲያብሎስ ስለሰጡ። ወንጌሉ መጥቶ የምስራቹ ተሰብኮላቸው የምስራቹን እምቢ ስላሉ እልል ብለው የተቀበሉት ግን ዳኑ እና እልል ብለው ያልተቀበሉትማ አሁንም ድረስ ዲያብሎስ ተቆጣጥሯቸው ልባቸው ጨልሞ ነው የሚኖሩት። ከቤት መውጣት ያንተ ድርሻ ነው። ፀሐዩ ግን ለሁሉም ወጥቷል ለማለት ነው። ቴንኪው አዳም ቀጥል። እምቢ ስላሉ አይደለም እኮ እንዳያበራላቸው ነው የሚለው። እንዳያበራላቸው እንዴ በርቶላቸው እምቢ ስላሉ ሐሳባቸውን አሳወረ አይደለም። ለምንድን ነው የምናገለባብጠው እንዴ? አዳም ሳለው እኔ አለ
አይ ቲንክ ሎኪ እዛ ላይ የሚለው በመጀመሪያ እነሱ አማኝ እንዳልሆኑ ነው ያላመኑትን ነው የሚለው እና ያላመኑ ሰዎች ደግሞ እነሱ መጀመሪያ ቀድመው ከዛ በኋላ ስለመታወር ነው። አንተ በግድ ካልሆነ እያልክ ካልሆነ በስተቀር አንዴ እሺ አንብበው እስኪ ክፍሉ እኮ እንዳያበራላቸው አንዴ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። እንዳያበራላቸው እኮ ነው ግልጽ እኮ ነው እኮ ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ወንጌላችን እንኳን ሲሰበክ ነው እኮ አሁን ቁጥር 3 እኮ እንደ መግቢያ ሐሳብ አድርጎ ነው የሚያስቀምጥልን። ምን ማለት ነው? ወንጌልን ወጥተው ለምሳሌ በአደባባይ ላይም ይሰብኩ ነበረ አይደለነ ጳውሎስ? ልክ ሲሰብኩ በእነዛ ሰዎች መካከል ወንጌሉ ኦልሬዲ የተከደነባቸው ሰዎች አሉ እያለ ነው። ወንጌላችን የተከደነ ቢሆን እንኳን ነው የሚለው ከወንጌሉ ሳይሆን ከማያምኑት ሰዎች የተነሳ ነው እያለ ነው። ከወንጌሉ አይደለም ችግሩ በማለት ነው የተነሳው ማለት ነው። ወንጌላችን የተከደነ ቢሆን እንኳ የተከደነባቸው ለሚጠፉ ነው አለና ስለነዚህ ስለሚጠፉ ሰዎች ደግሞ አወራን። ምን ብሎ? ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። እንዳያበራላቸው ነው የሚለው የማያምኑትን ነው አይደል? ኤግዛክትሊ ያ ለማንኛውም ሰው አለ ለማንኛውም ሰው አጠፋ ከደነባቸው አይልም ማለት ለማያምኑ ሰዎች ነው ያለው እኮ። የማያምኑ ሰዎች ያላመኑት ሰው የዚህ ዓለም አምላክ የማያምኑ ሰዎች ያላመኑት አስቀድሞ እሱ መጀመሪያ ብርሃኑን ስለከለከላቸው ነው አይልም። እንደዛ አይልም። አሁን ብርሃኑን ስለከለከላቸው ነው አላልንም። አሁን እኮ ቆይ ስማኝ፣ የማያምኑ ሰዎች አሁን እኔ የዳኑትም ሰዎች ከመዳናቸው በፊት በዚህ አይነት ኮንዲሽን ነበሩ። በምን አይነት ኮንዲሽን? ቅድም እኮ ሁላችንም ስንጠይቃችሁ እኮ ምን አላችሁን? አዎ ከመዳናችን በፊት ሁላችሁንም በሰይጣን ግዛት ውስጥ ነበርን አላችሁን። አሁን እዚያንን እናምናለን አላችሁን። ያ የሰይጣን ግዛት ማለት ቁጥር 4 ላይ የተጻፈው ማለት ነው። ስለዚህ ከዚህ ሊያስለቅቀንና ሊያስፈታን የሚችለው እግዚአብሔር ሚኪ ድምፅ አሰማ እንዳይዘረግፍ እንዴት ስንል ኤኒዌይስ እሺ እንዴት ስንል ታዲያ ሁላችንም በዚህ በቁጥር 4 ኮንዲሽን ውስጥ ነበርን። ምን በመሆን አሁን መጽሐፍ ቅዱስ ክፍል እየጠቀስክ ስለሆነ ኢቭን ብርሃን በራላቸው የሚለው ራሱ በራልን የሚለው ስለ ክርስቲያኖች እየተናገረ ሌላ የመጽሐፍ ቅዱስ ነው። ስማኝ፣ ሌላ የመጽሐፍ ቅዱስ አይደለም። አዳም አንዴ ስማኝ። ብርሃን በራላቸው የሚለው ስለ ጳውሎስ ራሱን አካቶ ነው አይደለም እኮ ቁጥር 6 ላይ እኮ አለህ እኮ ቁጥር 6 ላይ በክርስቶስ ፊት ራሱን አካቶ ነው አይደለም ራሱን እኮ አካቶ ነው የተናገረው። ያ ስለ ክርስቲያኖች ነው አይደል? ብርሃን ይበራልን። እኛ መቼም ሰይጣን ብርሃን አበራልን አንልም አይደለ? ወዴት ነው የምትወስደው አዳም? እንዴ እግዚአብሔር ነው ብርሃን ያበራልን በመናመን ሰው እኮ። ለክርስቲያኖች ብርሃን የሚያበራ ማን ነው? ያበራልን እግዚአብሔር ነው። ያመነው እግዚአብሔር ብርሃን ስላበራልን ነው ያመነው። እግዚአብሔር ብርሃን ችግር የለውም እንደዛም ብትል ምንም ችግር የለውም። እግዚአብሔር ቃሉ እኔ ሳይሆን ያልኩት ችግር የለውም የምትለኝ እኔ አይደለም። ያለ ፍቃዳችን የሚለውን ስለምታመጣ ብዬ እኮ ነው። ችግር የለውም መጀመሪያም እንደዛም ብትል ፍቃድ የለም እያለ አይደለም። አሁን እየተናገረ ያለው ይቅርታ አይደለም። የማያምኑት ሰዎች ያላመኑት የዚህ ዓለም አምላክ ኃይልማ አሳየን። እሱን እኮ ነው አሁን አየህ፣ እሱን ነው ፕሩፍ ልታደርግ የመጣኸው። አንድ ጊዜ ፕሩፍ ልታደርግ የመጣኸው ቁጥር 4 አለ እኮ አንድ ጊዜ የማያምኑ ሰዎችን እንደዚህ ያደረጋቸው ይላል። የማያምኑ ሰዎችን ደን አላመኑም ነበረ ማለት ነው መጀመሪያ። ግን ሰዎች ከማመናቸው በፊት እንደዚህ ያደረጋቸው የሚል ካለ እሱን ነው ፕሩፍ ልታደርግ የምትመጣው። ፕሩፍ የምታደርገው እሱ ነው። አንተ የምታደርገው ምንድን ነው? ኦልሬዲ ሌላ የተነገረውን ቃል ወስደ አዚፍ ላይ ፍሊፕ ታደርገውና አስቀድሞ ነው ያደረጋቸው ትለናለህ። ፕሩፍ አድርገው እሱ ነው አስቀድሞ ማድረጉን ፕሩፍ አድርገው አስቀድሞ ማድረጉን ፕሩፍ ቁጥር 3 ላይ አስቀድሞ ይሄው በግልጽ ነው። እሺ
ክሊር ነው ራሱ ቴክስቱ ክሊር ነው። ለእነርሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው ነው የሚለው። ለእነርሱ ያ ማለት ለሚጠፉት እኮ ከላይ ለሚጠፉ አለና ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የማያምኑትን ሰዎች አይደል? የማያምኑትን ሰዎች አሳወረባቸው ይላል። ይቅርታ አንድ ጊዜ ፕሩፍ ማድረግ ያለብህ ያላመኑት አስቀድሞ ስላሳወራቸው ነው የሚለውን አሳየ። በቃ ሰማኝ ሰዓት የለንም። እንደዚህ ማዳረቅ አንችልም። ይቅርታ ፕሩፍ የምታደርገው ማዳረቅ አይደለም ምንም። እሱን እንደ ኤቪደንስ ማምጣት ሰማኝ። እሺ ፕሩፍ ላድርግ እንዴ እኮ እሺ። በዚህ ምድር ላይ አሁን ላይ እኔ የሚያምን ሰው አለ፣ የማያምን ሰው አለ። አሁን at this moment የሚያምን ሰው አለ፣ የማያምን ሰው አለ። ኦኬ እያወራ ያለው ስለማን ነው? ስለማያምኑ የዚህ አሁን የማያምኑ ሰዎች አሉ። ለምንድን ነው የማያምኑት ሲባል ይሄው የማያምኑ ሰዎች አሉ። አዎ የማያምኑት ነው የምንላቸው ስንጠራቸው። ለምንድን ነው የማያምኑት ካልን የዚህ ዓለም ሐሳብ የዚህ ዓለም አምላክ የማያምኑትን ሐሳብ ስለሳወረ። እነማንን የማያምኑት? ለምሳሌ ሙስሊሞች አያምኑም ነው የምንለው። ኤቲስቶች አያምኑም ነው የምንለው። ኦኬ ለኤቲስቶች ለምንድን ነው የማያምኑት ካልከኝ ስላልፈለጉ አይደለም የምልህ፣ እንዳንተ ፍቃድ ስላልፈቀዱ አይደለም የምልህ። ይሄው ቃሉ የሚለኝ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይለኛል። ኤቲስቶች ምንድን ነው የሚባሉት? የማያምኑት። ይሄው ሙስሊሞች ምንድን ነው የሚባሉት? የማያምኑት። they chose not to believe or what they chose not to believe ምናምን አይደለም። ኤግዛክትሊ መርጠው ነው አይደለም በፍቃድ ኤግዛክትሊ they chose ልንገር ኤግዛክትሊ they chose not to believe ነው አይደለም። ቆይ ይቅርታ እኮ ስማኝ እንጂ ጠይቀኸኛል። ስማኝ ልናገር። ለምን ታደርቀኛለህ? አሁን ፕሩፍ ማድረግ ያለብህ አልኩ። ይቅርታ በጣም ልናገር። they chose not to believe just because they were influenced by the በቃ ቻው ቻው፣ ወጥቻለሁ። አመሰግናቸዋለሁ፣ እወዳቸዋለሁ። እንዳትወጣ አንድ የጠብቀኝ። ይኸውልህ ሲጀመር አንተ ይህን ያነሳው ይኸውልህ ሲይዟቸው እንደ ፌንጣ ዘለው ነው የሚወጡ። ሲጀመር ሰይጣን ስላሳወራቸው ነው አለ። ኦኬ ያላመኑ ሰይጣን ስላሳወራቸው ነው። አንተ እኮ የምትለው እግዚአብሔር ራሱ አልመረጣቸውም ነው የምትለው። ምን አገናኘው? ትክክል። እግዚአብሔር ስላልመረጣቸው አስቀድሞ የሚድኑትን መርጧል፣ ለገነትም ለሲኦልም ብለህ አይደል የምታምረው? አሁን በሰይጣን ለምን ታሳብባለህ? እዚህ ጋር የጠቀስከው ዲያብሎስ ስላሳወራቸው ነው እያልክ ትከራከራለህ። እኛ እኮ እንደሱ ብትልስ የተሻለ ነበረ፣ ምክንያቱም በዲያብሎስ አገዛዝ ውስጥ ስለነበሩ። አንተ እኮ እግዚአብሔር አስቀድሞ ኢብን አዳምና ሔዋን ከመፈጠራቸው በፊት የሚድኑትና የማይድኑትን እግዚአብሔር መርጧል ብለህ እኮ የምታምን ሰው ሆነህ፣ ስለዚህ በሰይጣን አታሳብ ነው የዚህ ዓለም ገዥ ያለከውን ራሱን እግዚአብሔርን እንትን ብለህ ካልተረጎምከው በስተቀር ማለት ነው። በቃ ቀጥል። ለማንኛውም ስለዚህ ሲጀመር የዚህ ዓለም ገዥ ሰይጣን ስላሳወራቸው ነው የማይድኑት ብሎ አይደለም ካልቪኒስቶች የሚያምኑት፣ እግዚአብሔር አስቀድሞ ስላልመረጣቸው ነው። ኦኬ በአንተ ትምህርት እግዚአብሔር ያልመረጣቸው ሰዎች በቃ ሰይጣን ስላሳወራቸው አይደለም የማይድኑት። ራሱ በሰይጣን ብታሳብቡስ ይቀልላችሁ ነበር በእውነቱ። በእግዚአብሔር በማሳበባችሁ ግን ከልት ነው። ይሄ ትምህርት የሞተ ነው። የእግዚአብሔርን ሉዓላዊ የእግዚአብሔርን ፍትሐዊነት ዜሮ የሚከት ነው። ባይዘው ዜሮ እንደውም ጭካኔውን የሚያሳይ ሰውን እግዚአብሔር ፈጥሮ እሳት ውስጥ ያንጨረጨራል፣ ይጫወታል። እነ ቄሳርም አላደረጉት። ባይዘው የካልቪኒስትን ትምህርት ሰይጣን ራሱ እንደዚህ የሚያደርግ አይመስለኝም እግዚአብሔር የሚያውቀው። ምክንያቱም ሰይጣንም ራሱ ለወዳጁ ቅርብ ነው ይባላል። ሰይጣን ለወዳጁ ራሱ የዚህ ዓለም ገንዘብ ይሰጣል። ሰይጣን ለወዳጁ ራሱ ለዚህ ዓለም ይሄ ለክፋት፣ ለተንኮል፣ ለሴራ፣ ለጠንቋዮች ብዙ ነገር ነው የሚያደርግላቸው ሰይጣን ራሱ። እናንተ የምታመልኩት አምላክ ግን ከሰይጣን እንኳን ያነሰ ነው እግዚአብሔር በሚያውቀው ከሰይጣን። ለምን ሰውን በምሳሌው ባሪያው ፈጥሮ ገሃነም ይከታል ዊዛውት ኤኒ ኮንዲሽን፣ ያለምንም እያመነ እንኳን እግዚአብሔር ሆይ አምናለሁ እያለ እንኳን ካልተመረጠ በቃ ገሃነም ነው የሚገባው። የፈለገው ጽድቅ ቢያደርግ ራሱ እንዲህ ያለ የጨለማ አምላክ የምታመልኩ ናችሁ። በእውነቱ ለመናገር ሰይጣን እንኳን ለወዳጁ ቅርብ ነው። እንዲያውም እዚያ ዮሐንስ ወንጌል ምዕራፍ 8 ላይ እዚያ አጋንንትን ምንድነው የዚህ ዓለም መንግስት ሰይጣንማ ምን መንግስት አለው ይላል።
እንዴ አጋንንትን አጋንንት የሚያወጣው ከሆነ እርስ በርሱ እንዴት የሰይጣን መንግስት ራሱ እንዴት ሊቆም ይችላል ይላል። የሰይጣን መንግስት ራሱ ጸንቶ የቆመው ሰይጣን ለክፋቱ ስለሚተባበር ነው። ሰይጣን ራሱ ይተባበራል። ሰይጣን ለሰይጣን ይተባበራል። እርስ በርሱ ጦርነት ቢገጥም ኖሮ እኛ እናርፍ ነበር። ባይዘይ የእናንተ አምላክ ግን ከሰይጣን ያነሰ ነው። ባይዘይ የካልቪኒስት አምላክ እኔ እግዚአብሔር ምስክሬ ነው። የካልቪኒስትን አምላክ እኔ አላመልክም። እኔን ምንም በሌለሁበት በህፃንነቴ ፈጥሮ ሲኦል የሚከት አምላክ እኔ እውነት ለመናገር ሙስሊም ይሻለኛል ከካልቪኒስት። ሙስሊም አላህስ ቢያንስ 70 ደናግላል ይሰጣል በሰማይ። እውነት ነው የሙስሊም ይሻላል። ቴንክ ዩ ቃሉ ተሰማልን። ቀስ በጣም ባሪፍ ነው ያስቀምጡልን። በጣም ባሪፍ አርኩ። የመጨረሻው ንግግር እውነት ይሄንን ንግግር ሰምቶ እዛኛው ቤት የሚቀመጥ ሰው ካለ እኔ በጣም ይገርመኛል። በጣም እኮ ትክክል ነገር ነው። ከሰይጣን ያነሰ እኮ ነው። እኔ ይሄን ኮንከር አደርጋለሁ። በተለይ ይሄ ምርጫ ትምህርት እኔ በጣም ማለት ትምህርቱን ነው ሐሳቡን ነው እና በትምህርቱ ላይ ያለው ሐሳብ እግዚአብሔርን የሚወክል አይደለም በፍጹም። የእስራኤል አምላክ እንደዛ አይደለም። ፍልስፍና ነው ይሄ። በነገራችን ላይ ከካልቪኒስቶች አምላክ በፍትሃዊነት ሰይጣን ይበልጣል። ሰይጣን የፈለገው ነገር ቢሆን በክርስቶስ የማያምን ሰው ስላላመንክልኝ አላሰቃይህም አይለውም። በኩልነት በክርስቶስ የማያምኑትን ሁሉ ይገዛል። በኩልነት መርጦ አይደለም ሰይጣን ለራሱ ኖ እኔን ብትከተልም እኔ አልፈልግህም አይልም ሰይጣን። ከክርስቶስ ውጭ የሆኑትን ሁሉ በእኩልነት ይቀጠቅጣል ሰይጣን፣ ያስራል። የካልቪኒስቶች አምላክስ መርጦ በአርአያው እኩል ሰውን በምሳሌው በአርአያው ይፈጥርና ዘላለማዊነትን ለሰው ሁሉ ሰጥቶ ለዘላለም ለሲኦል ፈጥሮ ከሲኦል ደግሞ ወደ መንግስተ ሰማያት ወደ ገሃነም አሻግሮ በሳት ሲያንጨረጭር፣ በሳት ሲያቃጥል፣ በሳት ሲያግላቸው እንዲሁ ምን አድርገን ነው ግን እንደዚህ አምላክ ሆይ ምን ብለንህ ነው ጌታ ሆይ? ምንድን ነው? ኧረ ምንድን ነው? እና የእውነት ይጨንቀኛል ሳስበው ማርያምን። እንዲሁ አስባችሁታል? አንድ ህፃን እግዚአብሔር ዘላለማዊነትን ሰጥቶ ይፈጥረውና በምሳሌው ነፍስና ስጋ አድርጎ ፈጥሮ ዊዛውት ኤኒ ኮንዲሽን በቃ ምንም ያውም ደግሞ መልካም እየሰራ ራሱ ገሃነም ውስጥ አቃጥሎ እድሜ ልኩን ሲያለቅስ ሲንጨረጨር ደስ እያለው እኔ ሉዓላዊ አምላክ ነኝ ከፈለግኩ አንጨረጭርሃለሁ። እኔ ሰይጣን ግን በክርስቶስ የማያምንን ሁሉ ተቆራኝቶት ይኖራል። መጫወቻ ነው የሚያደርገው እኩል አድርጎ። የእኛ ጌታ በእርሱ የሚያምኑትን ሁሉ ሽፍን እቅፍ አድርጎ የሚይዝ አምላክ ነው። አላምንም ካሉት ግን መብታቸው ስለሆነ፣ እምቢ ካሉ ግን መብታቸው ስለሆነ ይተዋቸዋል፣ ይለያቸዋል። ከተለያቸው ደግሞ ሰይጣን ይቆራኛል፣ ብቻቸው መሆን ስለማይችሉ። እንዲህ የካልቪኒስት አምላክ እኮ ፍትሁን ለአንድያ አታገኙትም። በቃ በዓለማዊ ህግም አታገኙትም። በየትኛውም ቤተ እምነት ባይዘው በቡድሂም ቡዲዝም የዚህ ዓለም ፓጋኖች ራሱ ባይዘው ይበልጡታል የካልቪኒስትን አምላክ። ምክንያት እንስሳ ራሱ ይበልጣቸዋል። እንስሳ ከብት፣ አሁን ከብት ላም ጥጃዋን አንደኛውን ዞር በል ብላ ሌላኛውን አታጠባም። ላም ጥጃዋን ሁሉ ትንከባከባለች። በሬ በሬን አይበላውም። አንበሳ አንበሳን አይሰብረውም። እነዚህ እኮ የካልቪኒስቶች አምላክ እኮ በምሳሌው የፈጠረውን ሰው ፈጥሮ እኮ የሚያንጨረጭረው ኃጢአት ስለሰራ አይደለም እንዲሁ ዝም ብሎ እኔ
አንድ ቀን ማደራችሁ አይገርማችሁም? ግን እኔ አይጨንቃችሁም? ግን ሰይጣን በቀላሉ ግን ሰውን መቆጣጠር እንደሚችል ከካልቪኒስቶች ነው የምማረው እኔ። እግዚአብሔር ይስጥልኝ።